ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የንጽሕት የቅድስት ድንግል ማርያም የቃል ኪዳን ልጆች አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል በተልእኮ ምስጢር የምትፋጠኑ ወንድሞቼ ዲያቆናት በአምላካችን በቅዱስ እግዚአብሔር ፍቅር የተሰበሰባችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ አምላካችን የቅዱስ እግዚአብሔር ቤተሰቦች አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁ በልዑል አምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? የቸርነት ባለቤት ልዑለ ባሕሪ ቅዱስ እግዚአብሔር ድንግል ማርያም በረድኤቷ በእናትነት ፍቅሯ ስላልተለየችን ምልጃዋ አግዞን ረድኤቷና በረከቷ ስንቅ ሆኖን እዚህ ዕለትና እዚህ ሰዓት ለመድረሳችን ምክንያት የሆነች ወደ አምላካችን እቅፍ የቀረብንባት የሞትን ባህር የተሻገርንባት መድኃኒትን ወልዳ የሰጠችን የሕይወት እናት ተርበን ሳለ የሚበላውን ተጠምተን ሳለ የሚጠጣውን የሕይወት ምግብ የሰጠችን እናታችን ንጽሕት ድንግል ማርያም ስሟ በሁላችን ዘንድ የከበረና የተመሰገነች ሲሆን የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። እስኪ ሁላችሁም በሉ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15 ላይ ተጽፎ የምናገኘው ኃይለ ቃል የምታመልኩትን ዛሬ ምረጡ አለ የነዌ ልጅ ኢያሱ። በጊዜውና በወቅቱ ለእስራኤል ዘሥጋ ለወገኖቹ የተናገረው መልእክት ቢሆንም ነቢያት፣ ካህናት፣ አበው በሃይማኖት ለወለዱን ለኛ ለሐዲስ ኪዳን ክርስቲያኖችም የተነገረ ቃል በነቢያትና በሐዋርያት መሰረት ላይ ታንጻችኋል ተብሎ እንደተጻፈ መሰረታችን የነቢያት ትንቢት የሐዋርያት ስብከት የሆነው መድኃኔ ዓለም ኢየሱስ ክርስቶስ እርሱ አስነስቶ ትንቢት ያናገራቸው ነቢያት እርሱ የገለጸላቸው ሐሳቡን ስራውን ያማከራቸው ቅዱሳን ለኛ የነገሩን ያስተማሩን ለዘላለም የሚኖር ስንቅ። ለዚህ ነው ነቢየ እግዚአብሔር ኢያሱ የእግዚአብሔር ሰው የተሰኘ ኢያሱ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ማምለክ መገዛት፣ ማምለክ መውደድ፣ ለዚያ ነገር ለተገዙለት መኖር ማለት። ስለዚህ ነው ኢያሱ የምታመልኩትን ምረጡ አለ። እስራኤል በጉዟቸው በመንገዳቸው ልባቸው ከእግዚአብሔር እየራቀ
መንገዳቸው ከእግዚአብሔር እየራቀ ሐሳባቸው ከእግዚአብሔር እየራቀ አስቸጋሪ ሕዝቦች ሆነው ስለነበረ የረዳቸው እግዚአብሔርን የታደጋቸው እግዚአብሔርን ከፈርዖን ቀኝ እጅ ያወጣቸው እግዚአብሔርን ከፈርዖን አገዛዝ ነፃ ያወጣቸው እግዚአብሔርን ባህር ከፍሎ ያሻገራቸው እግዚአብሔርን በጠላቶቻቸው ላይ ድልን ያጎናጸፋቸው እግዚአብሔርን በጉዟቸው እንዳይራቡ መና ከሰማይ እያወረደ የመገባቸው እግዚአብሔርን ከዓለት ውሃ እያፈለቀ ያጠጣቸው እግዚአብሔርን ሌሊቱን በአምደ ብርሃን እየመራ ቀን በአምደ ደመና ከፀሐይ ሐሩር እየጋረደ በመልአኩ በቅዱስ ሚካኤል መሪነት በሊቀ ነቢያት ሙሴ መካሪነት በእግዚአብሔር ቸርነት ታግዘው ባሮች የነበሩ ነፃ ሕዝቦች ሆነው እግዚአብሔርን በነፃ የሚያመልኩ ሕዝቦች ሆነው ከወጡ በኋላ እስራኤል ተደረገላቸውን የሚዘነጉ ሆኑ። ጠላታቸው በፊታቸው ሲወድቅ እያዩ እግዚአብሔር ለእነርሱ ምርኮን ሲያበዛ እያዩ ነገር ግን ዞረው እግዚአብሔርን የሚያሙ በእግዚአብሔር ላይ የሚበድሉ እግዚአብሔር ላይ የሚያምፁ የለበሱት ልብስ እንኳን እንዳያልቅ ያጠለቁት ጫማ ሳያልቅ እግዚአብሔር በመንገዳቸው የረዳቸው አምላካቸው መሆኑን እየዘነጉ እግዚአብሔርን በፊቱ በደሉ። ከአሕዛብ ጋር ተዳሩ፣ አመነዘሩ፣ ጣዖታትንም አመለኩ። ፊታቸውንም ከእግዚአብሔር መለሱ፣ ለእግዚአብሔር ጀርባ ሰጡት። ለዚህ ኢያሱ እግዚአብሔርን እናመልካለን ይላሉ፣ ግን ዘወር ብለው ጣዖታትን ያመልካሉ። ለእግዚአብሔር የተለየን ሕዝቦች ነን ይላሉ፣ ነገር ግን ለእግዚአብሔር የተለዩ መሆናቸው በአፋቸው ያወራሉ፣ በግብራቸው ግን አሕዛብን መስለው ይጓዛሉ። አሕዛብን ይመስላሉ፣ አሕዛብን መስለው ይኖራሉ። አስመሳይነት በእስራኤል ሥጋ ጎልቶ ይታይ ስለነበረ ዛሬ በቤተ ክርስቲያናችን በቤታችን መስሎ መታየት እግዚአብሔርን በአፍ ብቻ እወድሃለሁ እያሉ አመልክሃለሁ እያሉ በልብ ግን ሩቅ መሆን፣ እግዚአብሔርን በግብር አለመከተል፣ በእግር ብቻ መመላለስ፣ እግዚአብሔርን ከልብ በሆነ ፍቅር አለመሻት ብቻ ወግ በሚመስል ባህል በሚመስል ስርዓት በሚመስል ደንብ ብቻ መመላለስ፣ ለእግዚአብሔር የሚገባውን እውነተኛ ሕይወት አለመስጠት፣ እውነተኛ ማንነት አለመስጠት፣ ራሳችንን ከእግዚአብሔር ማራቅ፣ ለእግዚአብሔር ጀርባ መስጠት፣ ለቃሉ ቦታ አለመስጠት፣ ይሄ የሚታይብንን የሚገስጽ ቃል። ለዚህ ነው ኢያሱ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ኢያሱ ያውቃቸዋል እስራኤል ወገኖቹን። ሙሴ እግዚአብሔር የተስፋይቱን ምድር እንደሚሰጣቸው ሕዝቡንም እንደሚያወርስ በነገረው መሰረት አስቀድመው በጉዟቸው ተስፋቸው ብርታት እንዲሆናቸው፣ ስንቅ እንዲሆናቸው፣ ኃይል እንዲሆናቸው ምድረ ርስት ከነዓንን እንዲጎበኙ ስለዚያች ምድርም አጥንተው ሰልለው በዚያች ምድር ስለሚከናወነው ነገር ስላለችበት ሁኔታ እንዲነግሩት ከእስራኤል ነገድ አለቆች 12ቱን እንዲልክ እግዚአብሔር ነግሮት ነበር ለሙሴ። ሙሴም በዚህ መሰረት 12ቱ ከእስራኤል ነገድ አለቆች ወደ ከነዓን ገብተው ሕዝቦቹንና ምድሪቱን ስለምታበቅለው እህል፣ ስለ ምድሪቱ ከባቢ አየር፣ ስለ መልክዓ ምድሯ አቀማመጥ
ለኑሮ ምቹ ናት ወይስ አይደለችም? በውስጧ የሚኖሩት ህዝቦች ኃያላን ናቸው፣ ብርቱዎች ናቸው ወይስ ደግሞ ከኛ አቅም ያነሱ ናቸው ወይስ ከአቅማችን በላይ ናቸው? እነሱን ደምስሰን እነሱን አጥፍተን እነሱን ድል ነስተን ርስታችን የሆነችው ከነዓንን እንወርሳታለን ወይስ በከነዓን የሚኖሩት አሕዛብ እንደ ሰማይ ቀልጠው ያጠፉናል? ሰልላችሁ ብሎ ኢያሱ 12 የነገደ እስራኤል አለቆችን ልኳቸዋል። ከእነዚያ ውስጥ አንዱ የነዌ ልጅ ኢያሱ ያችን ምድር እየሰለሉ ለ40 ቀን ያህል በከነዓን ቆይተዋል። እነዚህ 12ቱ ነገደ እስራኤል አለቆች ማን የላካቸው? ሙሴ የላካቸው። ምን ሊያደርጉ? የሚወርሷት ርስታቸውን ቀድመው ሊያዩዋት፣ የሚሿት የሚናፍቋት ሊገቡባት ቃል የተገባላቸውን የተስፋይቱን ምድር ቀድመው እንዲጎበኙዋት፣ ይህንንም መጥተው ለህዝቡ እንዲነግሩ፣ ህዝቡ በወኔ በብርታት ጉዞውን እንዲቀጥል የበረሃውን ጉዞ እንዲያቋርጥ ማለት። ምክንያቱም ህዝቡ ተስፋ እየቆረጠ ላም አለኝ በሰማይ እየሆነበት እምነቱ እየተሸረሸረ ልቡ ከእግዚአብሔር ከተሰጠው ተስፋ እየራቀ ሙሴን አስቸግረውት ስለነበረ የሚወርሷትን ያችን ከነዓንን አይተው በተስፋ እንዲጓዙ ለማድረግ በሚገቡበት ሰዓት ለመግባት ለመውረስ የሚያስችላቸው ቁመና ላይ መሆናቸውና ለመሆናቸውን ለማረጋገጥ ከገቡ በኋላ ከምድሪቱ ፍሬ ለመመገብ ምድሪቱ የምታበቅላቸውን ፍራፍሬዎች፣ እጽዋቶችን አይተው በዚያ ልባቸውን ለመደገፍ ለማጽናት ላካቸው። 40 ቀን ሙሉ የእስራኤል ነገድ አለቆች በሰላይ መልኩ ገብተው ምድሪቷን ሰለሉ። ከምድሪቷም የወይን ሐረግ እየመዘዙ ለሙሴና ለሕዝቡ ይቀምሱት ዘንድ የምታፈራው ፍሬ የምታበቅላቸው እጽዋቶች ምን ያህል ማራኪ እንደሆኑ ለማሳየት ከምድሪቷ የሆነውን በረከት ሁሉ እየቋጠሩ 40 ቀን ሰልለው ተመለሱ። ቀረቡ። ህዝቡ በጉባኤ ተሰበሰበ። እንዴት ነበር ተባሉ። የሚያስደንቀው እነዚያ የእስራኤል ነገድ አለቆች ለህዝቡ የነገሩት ተስፋ የሚጨምርለት ሳይሆን ተስፋ እንዲቆርጥ የሚያደርግ ነበር። አይሆንም፣ እንገባባታለን ብላችሁ አትጠብቁ። ምድሪቷ መልካም ናት፣ ማርና ወተት ታፈልቃለች። ምድሪቷ መልካም ናት፣ ለምለም ሳር ታበቅላለች። ምድሪቷ መልካም ናት፣ የወይን ፍሬ የበዛባት በአትክልት በፓፓያና በትርንጎ የበለጸገች ናት። ምድሪቷ መልካም ናት፣ አየሯ ተስማሚ ነው። ገነት የሆነ ኑሮን የሚኖሩባት ምድር ናት። ግን ምን ያደርጋል? በውስጧ የሚኖሩት ህዝቦች ኒፍልሞች ናቸው፣ ገናናዎች ናቸው። እኛ በእነሱ ዘንድ እንዳንበጣ ነን አሏቸው። ኃያላን ናቸው፣ ብርቱዎች ናቸው። የከነዓን ቅጥሯ ጽኑ ነው፣ ጠንካሮች ናቸው። እንኳን እነሱን አጥፍተን ምድሪቱን ልንወርስ ይቅርና ወደዚህ አካባቢ እንኳን ለመድረስ የሚችል ቁመና የለንም። እኛ ደካሞች ነን፣ እነሱ ብርቱዎች ናቸው። እኛ ምስኪኖች ነን፣ እነሱ ኃያላን ናቸው። የሰውነታቸው እንደ ዝግባ ከፍ ከፍ ማለት፣ የጉልበታቸው ጡንቻ መጠንከር፣ የአለቆቻቸው የመሪዎቻቸው ኃያላን መሆን እንዳንደፍራቸው ያደርጉናል፣ እንዳንቀርባቸው ያደርጉናል። ስለዚህ ተስፋ የለንም ማለት። በዚህን ጊዜ የነዌ ልጅ ኢያሱና ካሌብ ብድግ አሉና አይደለም አሉ፣ እግዚአብሔር ከኛ ጋር ነው፣ ተስፋይቱን ምድር እንወርሳለን፣ እግዚአብሔር ከኛ ጋር ነው፣
ብርቱዎችን እግዚአብሔር በፊታችን ይጥላል። እግዚአብሔር ክንዳችን ነው። እግዚአብሔር ጋሻችን ነው። እግዚአብሔር መታመኛችን ነው። ግዴላችሁም አትጠራጠሩ። ምድረ ርስት ከነዓንን እግዚአብሔር እንደገባልን እንደ ተስፋው ኪዳን እንወርሳታለን። የኃያላኑን የጎበዛዝቱን የጎረምሶቹን የኃያላን አለቆችን የሕዝቡን ጥንካሬ የቅጽሮቿን ጥንካሬ አይታችሁ ተስፋ አትቁረጡ። እግዚአብሔር ከኛ ጋር ከሆነ ሚሳነው ነገር የለም። እንገባለን አለ ኢያሱና ካሌብ፣ እንወርሳታለን አለ። በእግዚአብሔር ቤት በተስፋ እንድንኖር ማን ይርዳል? ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። የእስራኤል ነገዶች ሰውኛውን ብቻ ነው ያሰቡ፣ የሰውን ክንድ ነው የተመለከቱት። አይኖቻቸው ያረፉት በከነዓናውያን ብርታት ላይ ነው፣ በእግዚአብሔር ብርታት ላይ አልነበረም። ተመልከቱ፣ ለእግዚአብሔር ጀርባ ሰጥተዋል ያልነው ለዛ። የእግዚአብሔርን ኃይል ረስተዋል፣ የእግዚአብሔርን ክንድ ረስተዋል። ፈርዖንን ከነሰራዊቱ እኮ በባህር ዳርቻ ላይ ጥሎ አሳይተዋቸዋል። የፈርዖን ሰራዊት፣ የፈርዖን ሰረገሎች የፈርዖንን ኃይል አጥፍተው እግዚአብሔር አሳይቷቸዋል። ግን ምን ያደርጋል? ያን ረሱ፣ የተደረገላቸውን ረሱ፣ ውለታ ቢሶች ሆኑ፣ እግዚአብሔርን ክንድ ረሱ፣ በእግዚአብሔር መደገፍን ተው። ምንኖረው በራሳችን ኃይል ይመስለናል። በእውቀታችን እንታመናለን፣ በጉልበታችን እንታመናለን፣ ገንዘባችንን ተስፋ እናደርጋለን፣ በወገኖቻችን እንታመናለን። እንዲህ የሆኑት የእስራኤል አለቆች ሕዝቡንም ተስፋ አስቆረጡት። በዚህ ጊዜ ሕዝቡ ዋይ ብሎ ጮኸ። ምን አደረግን ሙሴ? እንዲህ ከሆነስ ጉዞ ባንጀምር ይሻለን ነበረ። እንዲህ ከሆነስ ከመጨረሻው ባሮች ሆነን በኖርን ነበረ። ለምን አወጣሃን? ማንገፋው ተራራ ፊት አመተኸናል አሉት። ማን ወጣው? ማን አልፈው የማንሻገረው ችግር ውስጥ ለህናል። ይኸው አለቆቻችን እንደነገሩ፣ ሰላዮቹ እንደነገሩ የ40 ቀን የስለላ ውጤታቸው እንደሚያሳየው ህዝቡ ኃያላን እንደሆነ ነው የሚነግረን። ብርቱዎች እንደሆኑ ነው የሚነግረን። እነሱን ማሸነፍ አንችልም። ምን ነው ከዚያው ከግብፅ ሳንወጣ ውሃ ሆነን በቀረን ኖረዋል። ምን ነው በዚሁ በምድረ በዳ በበረሃ የፀሐዩ ሐሩር ዋዩ አቅልጦን በጠፋናል። እኛ ሴቶቻችንን ከነዓናውያን ይማርካሉ፣ ይወስዳሉ፣ ልጆቻችንን ገረድ ያደርጋሉ፣ ሚስቶቻችንን ይነጥቁናል፣ ባሮች ያደርጉናል። ለመከራ አሳልፈ ሰጠን ሙሴ ብለው ጮሁበት። ተመልከቱ፣ ተስፋ አስቆረጧቸው። በዚህም ጊዜ ለሕዝቡ ተስፋ የሚሆን ቃል የተናገሩት ግን ኢያሱና ካሌብ ናቸው። እግዚአብሔርም አዘነባቸው። ገና የመታመንን ትታችሁ ተስፋ የቆረጣችሁ እናንተ ከኔ ኃይልና ብርታት ይልቅ የከነዓናውያን ኃያልነትና ብርቱነት ያስቀድማችሁ እናንተ የምታስቧት የነገርኳችሁን የተስፋይቱን ምድር አትወርሷት። ነገር ግን የእናንተ የልጅ ልጆች ይገቡባታል። ወዳጄ ኢያሱና ካሌብ ከእናንተ የልጅ ልጆች ጋር የተስፋይቱን ምድር ይወርሷት ዘንድ ነገርኳችሁ አለ እግዚአብሔር። ባለማመናቸው ምክንያት እግዚአብሔር አዘነባቸው፣ እግዚአብሔርን አሳዘኑ። ከዚህ የተነሳ እስራኤልን በተስፋ እየደገፈ እየመራ ወደ ርስታቸው እንዲገቡ ያደረገ ኢያሱ፣ እንደዚሁ ካሌብ እግዚአብሔር ሞገስ ሆናቸው። ለቃላቸው ተፈጻሚነት እግዚአብሔር ከፊት ቀደመላቸው። እግዚአብሔር ኃይሉን አሳያቸው። የከነዓንን ጎበዛዝት፣ የከነዓንን ሰራዊቶች፣ የከነዓንን ሕዝቦች አጥፍተው እስራኤል ምድሪቱን መውረስ ቻሉ። እግዚአብሔር ኃይሉን በእነሱ ላይ ያደረገ። እግዚአብሔር ከነርሱ ጋር መሆኑን አሳያቸው። እነዚያ እግዚአብሔርን የጠረጠሩት፣ እግዚአብሔርን ያላመኑት፣ በእግዚአብሔር ላይ ያልታመኑት ሕዝቦች ግን በበረሃ እባብና በበረሃ ጊንጥ እየተነደፉ በምድረ በዳ ወድቀው ቀሩ።
የነሱ የልጅ ልጆቻቸው ወደ ተስፋይቱ ምድር ፈልሰው ገቡ። እግዚአብሔርን ብናምነው፣ እግዚአብሔርን ብንደገፈው፣ እግዚአብሔርን በተስፋ ብንጠብቀው የታመነ አምላክ ነው። ልመናችንን፣ ጸሎታችንን፣ ስለታችንን፣ አስጠቆታችንን የሚሰማ አምላክ ነው። እግዚአብሔር የሚያሻገር እግዚአብሔር ነው። የሚያወጣ እግዚአብሔር ነው። የሚታደግ እግዚአብሔር፣ የሚፈውስ እግዚአብሔር ነው። የሚሰራ እግዚአብሔር ነው። የሚቀድመን እግዚአብሔር ነው። አሸናፊው እግዚአብሔር ነው። በመንገዳችን ሁሉ በጉዟችን ሁሉ እግዚአብሔርን ማስቀደም ያስፈልጋል። ለእኔ የማይቻል ለማን ይቻላል ማለት? ለእግዚአብሔር ይቻላል። እኔ ደካማ ነኝ፣ ከኔ ጋር ያለው እግዚአብሔር ግን ብርቱ ነው ማለት። እኔ አላውቅም፣ ከኔ ጋር ያለው እግዚአብሔር ግን አዋቂ ነው ማለት። እኔ አልችልም፣ እግዚአብሔር ግን ያስችላል ማለት። ድካማነታችን በተረዳነው ልክ የእግዚአብሔርን ኃይል ደግሞ መረዳት ያስፈልጋል። የእግዚአብሔርን ኃይል ማወቅ ያስፈልጋል። ለዚህ ነው ኢያሱ በሙሴ እግር ተተክቶ እስራኤልን በሚመራበት ጊዜ እስራኤል አስቸገሩት። ሕይወታቸው ወጣ ገባ ሆነ። ጠዋት እግዚአብሔርን በመገናኛ ድንኳን ያመልኩታል፣ ምሽቱን ከአሕዛብ ጋር ይጣራሉ። ጠዋት ለእግዚአብሔር ይዘምራሉ፣ ምሽቱን ከአሕዛብ ጋር ይጨፍራሉ። እንዲህ አይደል ሕይወታችን የሆነብን የተቸገርነው? ጠዋት ቅዳሴ፣ ማታ ጭፈራ፣ ጠዋት መዝሙር፣ ማታ ዘፈን እየሆነብን በዚህ ተቀደስን ስንል በሌላ በኩል ረክሰን ስንገኝ፣ ባመሰገንበት አንደበታችን ተራጋሚዎች ስንሆን፣ በዘመርንበት አንደበታችን ዘፋኞች ስንሆን፣ በእግዚአብሔር በቅድስና ስፍራው እግዚአብሔርን ባገለገለ በተቀደሰው ሰውነታችን ኃጢአት ሲሰለጥንበት ነው ሕይወታችን ወጣ ገባ እየሆነ እግዚአብሔርን ያስቸግር። ለዚህ እግዚአብሔር የሚወደውንና የሚሻውን ነገር ኢያሱ ነገር የምታመልኩትን ዛሬ ምረጡ። ምክንያቱም እግዚአብሔርን ማምለክ መልካም መስሎ ባይታያችሁ የወደዳችሁትን የአሕዛብን አማልክት አምልኩ አላችሁ። እግዚአብሔርን ማምለክ በጎ እንደሆነ መልካም እንደሆነ ከተረዳችሁ እግዚአብሔርን ብቻ። ማንን ብቻ? የሚመለክ ማን ብቻ ነው? ማን ብቻ ነው? መገዛት ለማን ብቻ ነው? ለእግዚአብሔር ብቻ። ለፈቃዳችን መገዛት የለብን። ለስሜታችን መገዛት የለብን። ለጣዖት መገዛት የለብን። ለባዕዳን አማልክት መገዛት የለብንም። ለስልጣን ለገንዘብ መገዛት የለብንም። ታዲያ እኔና እናንተን ዛሬ እየገዛን ያለ እያስተዳደረን ያለ ማን ነው? ገዝቶ በፈቃዱ ስር ያዋለን? እውነት ለእግዚአብሔር ተገዝተን እየኖርን ነው? ለእግዚአብሔር የተገዛ እግዚአብሔርን ብቻ ያመልካል፣ ለእግዚአብሔር ፈቃድ ብቻ ይኖራል። እኛ ለእግዚአብሔር ፈቃድ ብቻ ነው የምንኖር። እኛ ለእግዚአብሔር ፈቃድ ብቻ መኖር ችለናል? ጌታ ኢየሱስ ክርስቶስ እንዲህ ይነገራል። ለሁለት ጌታዎች መገዛት የሚቻለው ማን ነው? ለሁለት ጌታዎች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም አንዱን ይጠጋል ሁለተኛውንም ይንቃል ካለ በኋላ ለእግዚአብሔርና ለገንዘብ መገዛት አትችሉም ማለት። ለምንና ለምን? ለእግዚአብሔርና ለገንዘብ መገዛት አትችሉም። የማቴዎስ ወንጌል ምዕራፍ 6 ቁጥር 24። ለማንና ለማን? እስኪ ለማንና ለማን? ለእግዚአብሔርና ለምን? ለገንዘብ ምን ማለት አትችሉም? መገዛት አትችሉም። ገንዘብ የዚህ ዓለም ገዢ፣ ይሄንን ስልጣን ገንዘብ ነው። ሀብት ገንዘብ ነው። ጉልበት ገንዘብ ነው። ዕውቀት ገንዘብ ነው። አሉን የምንላቸው ዙሪያችን የከበቡን የተጠጋንባቸው የተደገፍንባቸው ተስፋ ያደረግናቸው ሁሉ ከእግዚአብሔር ጋር ሊነጻጸሩ የሚችሉ አይደለም። እኛ ግን ከእግዚአብሔር በላይ ከፍ አድርገናል። ዛሬ ከእግዚአብሔር በላይ ስሜታችንን ፈቃዳችንን እየገዛ ያለው ገንዘብ፣ ስልጣን፣ ጥቅም አይደለም። ለሁለት ጌቶች ግን መገዛት አይቻልም። ምን ማለት ነው?
ፈቃደ ሥጋ የሚያመነጨው ገዢ ጥቅም ነው፣ ገንዘብ ነው። ለሁለት ጌቶች የተባለ ዲያብሎስም የዚህ ዓለም ጌታ ተብሏል። በፍቅረ ነዋይ ልንገዛ የሚያደርገን ለዚያ ለክብር፣ ለስልጣን፣ ለዝና እግዚአብሔርን ስም ማሳነስ፣ እግዚአብሔርን መተው፣ ጊዜ ማጣት፣ ቦታ ለመስጠት፣ እግዚአብሔርን መርሳት፣ እግዚአብሔርን መተው፣ እግዚአብሔርን ኃይል አለማወቅ፣ አለመረዳት። ለሁለት ጌቶች መገዛት አትችሉም። ለዚህ ነው ሰይጣን እንኳን ሊፈትነው ጌታ ኢየሱስ ክርስቶስን በቀረበ ሰዓት ለእርሱ ቢሰግድለት ብዙ ወርቅና ብር እንደሚሰጠው ሐሳብ ሰጠ። ሰይጣን ክርስቶስን እስከ መፈተን የደፈረ ነው። ሰይጣን ለምን ፈተነኝ አትበሉ። ክርስቶስን እንኳን ሊፈትነው ቀርቧል። ክርስቶስ ግን ምን አለ? ጌታ አምላክ እግዚአብሔርህን አምልክ፣ ለእርሱም ብቻ ስገድ ተብሎ ተጽፏል። ለእግዚአብሔር ብቻ መገዛት፣ ለእግዚአብሔር ብቻ መኖር፣ እግዚአብሔርን ብቻ ማምለክ። አንድ ወጣት ባለጸጋ ጎልማሳ ወደ ጌታ ኢየሱስ ቀረበና ጌታ ሆይ የዘላለምን ሕይወት እንድወርስ ምን ላድርግ? በዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 27 ላይ የዘላለምን ሕይወት እንድወርስ ምን ላድርግ? ይሄ ሰው ኦሪትን የተማረ ያወቀ መምህረ ኦሪት ነው። በመጽሐፍ ምን ተጽፏል አለ ጌታ ኢየሱስ። ኦሪት ምን ትላለች? ይህ ጎበዝም ጌታ አምላክህን በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ፣ በፍጹም ጉልበትህ ውደድ ትላለች። ሁለተኛይቱ ባልንጀራህን እንደራስህ ውደድ ትላለች። ጌታ ኢየሱስ እንዲህ አለው፣ በል ሂድ ይህንኑ አድርግ አለ ይላል። ምን በል? ሰውየው፣ ወጣቱ፣ ባለጸጋው፣ አዋቂ ነኝ ባዩ ይህንን ሕግና ስርዓት ይህንን ቃል ያውቀዋል እንጂ አልኖረበትም ማለት ነው። ምክንያቱም አድርገው ማንን መውደድ? እግዚአብሔርን በፍጹም ነፍስህ መውደድ፣ በፍጹም ኃይል መውደድ፣ በፍጹም ሐሳብ መውደድ አድርገው ይሄንን ባልንጀራህን እንደራስህ ውደድ ይላል። በል ባልንጀራህን እንደራስህ ውደድ አለ። ታውቀዋለህ፣ አልኖርክበትም። ትናገረዋለህ፣ አትሰራውም። ታምነዋለህ፣ አትመሰክረውም፣ አትኖረውም፣ አትገልጠውም እያለው ያመንነውን ካልመሰከረን ያመንነውን ካልኖርንበት ምን ዋጋ አለ? ምክንያቱም ክርስቶስ ዳግም ለፍርድ ሲመጣ የሚጠይቀን ስራ ነው። ምን ሰራሽ? ምን ሰራ? ብራብ አላበላኸኝ፣ ብጠማ አላጠጣኝ፣ ብታረዝ አላለበስከኝ፣ ብራቆት እያለ የሚጠቅሰው እኮ ስራ ነው። በስራ የተገለጠ እምነት ማለት በስራ የሚገለጥ ሃይማኖት ያስፈልገናል። ምናምነውን አምላክ ምናከብረው በስራ ነው። ምናምነውን አምላክ መውደዳችን የሚገለጠው በስራ ነው። እወድሃለሁ የሚል ቃሌ ግን የማይሰማ ትእዛዜን የማይፈጽም ሐሰተኛ ነው ይላል። ጎልማሳ እንዲህ አለ እንዴ መምህር አለው። ተመልከቱ፣ ሊፈትነው ወደው መምህር ለመሆኑ ባልንጀራ የማን ነው አለ። ራሱን ሊያጸድቅ ወደው ማለት ነው። ራሱን ጻድቅ አድርጎ ያየ ሰው ነው ማለት ነው። እሱ ከሌላው ከፍ ያለ
ከሌላው የከበረ ከሌላው የበለጠ እንደሆነ የሚረዳ ሰው ነው ማለት ነው። አልገባውም ማለት ነው። ባልንጀራ የማን ነው? አምላኬን እግዚአብሔርንስ በፍጹም ነፍሴ፣ በፍጹም ኃይሌ፣ በፍጹም ሐሳቤ እወዳለሁ። እሺ፣ ግን ባልንጀራዬን እወደው ዘንድ የኔ ባልንጀራ ከኔ ጋር የሚተካከል ማን ነው? እኔ እኮ አለቃ ነኝ፣ እኔ እኮ ባለጸጋ ነኝ፣ እኔ እኮ ኃያል ነኝ፣ እኔ እኮ ብርቱ ነኝ፣ እኔ እኮ ጻድቅ ነኝ፣ እኔ እኮ ሕግ አዋቂ ነኝ፣ እኔ እኮ የተማርኩ ነኝ ማለት ነው። ማን ነው ባልንጀራ? ያ ተመልከቱ። ጌታ ኢየሱስ ክርስቶስ ባልንጀራው ማን እንደሆነ ሊያሳየው ወደደና እንዲህ ብሎ መሰለለት ይላል። አንድ ሰው ነበረ አለ። እርሱ ከኢየሩሳሌም ወደ ኢያሪኮ ይጓዝ ነበረ። በጉዞም ሰዓት ሽፍቶች አግኝተው ደበደቡት። በሞትና በሕይወት መካከልም ጥለውት ሄዱ። ይህ ሰው በሞትና በሕይወት መካከል ሆኖ እያጣጣረ ከሩቅ በመንገዱ የሚያልፍ አንድ ካህን ተመለከተው፣ አየው። ያ በመንገድ ዳር በሽፍቶች የተቀጠቀጠ የወደቀ የተጣለ የሚረዳውን የሚሻ ከወደቀበት የሚያነሳውን ሰው የሚናፍቅ ከቁስሉ የሚያገግምበትን መድኃኒት የሚያቀርብለት ባልንጀራ የሚሻ ሰው ነበረ። እውነት ነው። ሰው የሚሹ ሰዎች አሉ በዙሪያችን። ሰው የሚያስፈልጋቸው ሰዎች አሉ። የእኛን እርዳታ የእኛን ድምፅ የሚናፍቁ ሰዎች አሉ በዙሪያችን። ዞረን ያላየናቸው፣ ያልተመለከትናቸው፣ ያልቀረብናቸው፣ ያላስተዋልናቸው፣ ያልተረዳናቸው ያ በሽፍቶች በወንበዴዎች ተደብድቦ የወደቀ ሰው የሚረዳውን ወንድሙን ወዳጁን የሚሻ ሰው ነበረ። የሚቀርብለት የሚደርስለት ግን አላገኘም በጊዜው እና ከሩቅ አየውና ካህኑ ሽፍቶች ደብድበውታል፣ ወንበዴዎች ቀጥቅጠውታል፣ እያጣጣረ ነው ያለ። አሁን እኔ ቀርቤ ላግዘው እንኳን ብል እኮ በእኔ ሊመካኝብኝ ይችላል፣ ደግሞ ብዙ ወጪ ሊያስወጣኝ ይችላል፣ ደግሞ ጊዜ ሊያባክንብኝ ይችላል። እየሰማችሁኝ ነው? ጊዜ አይኖረኝም። ስለዚህ ለዚህ ሁሉ መከራ ራሴን አሳልፌ ለምን እሰጣለሁ ብሎ በሩቅ አይቶት ገለል ብሎ አለፈ። ተመልከቱ። ግን ምንድነው? ካህን አንድ ሌዋዊ ደግሞ አየው ከሩቅ። ምክንያቱም ሽፍቶች ደብድበው የጣሉት መንገድ ዳር ነው። አላፊ አግዳሚ ወጪ ወራጅ አለበት ማለት። አንድ ሌዋዊ ደግሞ መጣ ከሩቅ አየው። እሱም እንደዚሁ ሽፍቶች ወንበዴዎች ቀጥቅጠውት ወድቋል። እኔ አሁን እሱን የማነሳበት ጊዜ የለኝም። ሰዓቴ ይሄድብኛል፣ ይረፍድብኛል፣ ጊዜን ይገልብኛል፣ ስራ አለብኝ፣ ንግድ አለብኝ። እየሰማችሁኝ? እኔ ባለ ጉዳዮች ይጠብቁኛል። እኔ በስራ ተወጥሬያለሁ። ለዚህ የሚበቃና ለዚህ የሚተርፍ ጊዜ የለኝም። ገለል ብሎ አለፈ። እሱ ባልንጀራ አጣ ማለት ነው። ሰው ወዳጅ አጣ ማለት ነው። የሚቀርበው አጣ፣ የሚረዳው አጣ፣ የሚያግዘው አጣ፣ የሚታደገው አጣ፣ በነፍስ የሚደርስለት አጣ። በዚህ መከራ ውስጥ እያለ በዚህ አጣብቂኝ ውስጥ እያለ አንድ ሳምራዊ ሰው ደግሞ መጣ ይላል። ከሩቅ አየው፣ እንዳየው አዘነለት ይላል። ምን አለለት? ንገሩኝ፣ ምን አለለት? አዘነለት። እግዚአብሔር አምላክ ለሁላችንም ይዘንልን። አዘነለት፣ ራራ፣ ሮጠ ይላል። ጊዜ እንደውም ሊያባክን አልፈለገም። ቆሞ በማመንታት ጊዜ ማባከን አልፈለገም። ምክንያቱም ለበጎ ስራ መዘግየት አያስፈልግም። ለመልካም ስራ መዘግየት የለብንም ወገኖቼ። ለጽድቅ ስራ አንዘግይ፣ እንፍጠን፣ እንሩጥ፣ እንሽቀዳደም። ለበጎ ስራ ቀጠሮ አይሰጥም። ለመልካም ስራ ቀጠሮ አይሰጥም። በተሰጠን ጊዜ መስራት ማድረግ ነው።
እኛ ቀጠሮ እየሰጠን ያ ጊዜ ላይ ሳንደርስ እኛ እናልፋለን። ቀጠሮ ሊሰጥ አልፈለገም፣ ሊያመነታ አልፈለገም፣ ሌላ ሐሳብ ባይምሮ ሊያወጣ ላወርድ አልፈለገም፣ አልፈቀደም። በቃ እንዳየው ሮጦ ወደ ችግረኛው ሰው ነው የሄደ ይላል። በቃ ቃሉን እንደሰማን ወደ ሕይወት እንቅረብ፣ ወደ መድኃኒት እንቅረብ። በቃ እንለወጥ። የመዳንን ነገር በሰማንባት ሰዓት ወደ መዳን ሕይወት እንቅረብ። የሕይወትን ቃል በሰማንበት ሰዓት ወዲያውኑ ራሳችን ላይ ስራ እንስራ፣ እንቀይረው፣ ራሳችን እንለውጥ፣ ራሳችን እንሻገር፣ እንሰራ በቃሉ ሰው እንሁን፣ እንክበር በቃሉ እንታደስ በቃሉ። የትናንትና የባከነ ዘመናችን ሊቆጨን ይገባል። ትናንትና በከንቱ ነገር ያሳለፍነውን እድሜያችን ሊቆጨን ይገባል። ትናንትና በቸልተኝነት በቀጠሮ ያሳለፍነው ጊዜያችን ሊበቃን ይገባል። አንዳንዶቻችን ያወቅን ይመስለንና አይ ለንስሐ በቃኝ እያልን እየጸለይን እንሄዳለን። ለንስሐ እኮ የበቃንባት ያቺ የጸለይንባት ሰዓት ነበረች። ለንስሐ የተጠራንባት ሰዓት እኮ ለንስሐ አብቃኝ ብለን የተናገርንባት ያቺ ሰዓት የንስሐ ሰዓት ናት። እያባከንን እኮ ነው ጊዜያችንን፣ እድሜያችንን እያባከንን ነው። ለዚህ ዓለም ስርዓት እንኳን እድሜያችን እኮ ያንገበግበናል። እስኪ ወጣቱን ቀረብ ብላችሁት በተለይ ከ25 30 35 እድሜ ላይ የሆነው ወጣት ምንድነው ሊላቸው የሚችል? ምንም ሳልሰራበት እድሜ እያለፈ ነው ይላል አይደል? በተለይ ሴት ከሆነች ትዳር ሳልይዝ ልጆች ሳልወልድ እድሜ እየሄደ ነው። ቆጫታ ላይ ቆጫታ። ተመልከቱ። ይሄ ምድራዊ ስርዓት፣ ይሄ በምድር የምናደርገው የበረከት፣ ይሄ ሰውነት ስርዓት፣ ይሄ ተፈጥሮ ስርዓት ነው። ነገር ግን እስከ ዛሬ ስንት ዓመት በምድር ላይ ኖርኩኝ? በምድር ላይ በኖርኩበት ዘመን ሁሉ ለእግዚአብሔር የኖርኳት የትኛዋን ሰዓት? ለጽድቅ የኖርኳት የትኛዋን ሰዓት? የትኛውን ጊዜ ነው ለእግዚአብሔር የሰጠሁት? እግዚአብሔር እኔ በኖርኩበት እድሜ በየትኛው የእድሜ ዘመኔ ላይ ነው የተደሰተው? በየትኛው ዘመኔ ላይ እግዚአብሔርን አስደሰትኩት ብሎ መፈተሽ ያስፈልጋል። እድሜያችንን ዘመናችንን በሙሉ ስንባክን ኖረን ወይ ራሳችንን አስደስተን አላረካን፣ ምክንያቱም ዓለም ስለማታረካ ፍጹም ደስታ ስለማታስገኝ፣ ወይ ለእግዚአብሔር ኖረን እግዚአብሔር አልተደሰተብን። ከሁለት ያጣኑናል እኮ። ዓለምን ብንጠጋት ደስታ ፍጹም አይደለም። ስናገኝ እናጣለን፣ ስንጠግብ እንራባለን፣ ጤነኞች ስንሆን እንታመማለን፣ ብርቱዎች ስንሆን እንደክማለን። ዓለም ፍጹም በረከት ፍጹም ደስታ ልታስገኝ አትችልም። ስንደሰት ሐዘን ይከበናል፣ ስንከብር እንዋረዳለን። ተመልከቱ፣ ዓለም እንዲህ ናት። ዛሬ የሚስቁ ነገ አዝነው አለቅሰው ታገኟቸዋላችሁ። ዛሬ የሚደሰቱ ነገ ሲያዝኑ ታገኟቸዋላችሁ። ዛሬ እኖራለሁን ሲያስብ ነገ ሞት ከፊቱ ይደቀናል። ዓለም እንዲህ ናት። ከሁለት ያጣን እንዳንሆን ልብ ልንገዛ ያስፈልጋል። ናያ ሰምራዊ ሰው አዘነለት። ለሚሰጠው እርዳታ ለሚያደርገው በጎ ስራ ቀጠሮ አልሰጠም። በዚያችው ባለችው ሰዓት ተንደርድሮ ፈጥኖ ሄደና ከወደቀበት ቁስለኛውን አነሳው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በቃ የወደቀን ለማንሳት መፍጠን፣ ቁስለኛን ለመታደግ መፍጠን፣ በጎ ስራ ለመስራት መፍጠን ነው። ለድነት መፍጠን ነው። ለንስሐ መፍጠን ነው። ለሥጋ ወደሙ መፍጠን ነው። ለዝማሬ መፍጠን ነው። ለቅዳሴ መፍጠን ነው። ለአምልኮተ እግዚአብሔር መፍጠን፣ ለጸሎት መፍጠን። ከዚህ የዘገየን አንሁን፣ ከዚህ የራቅን አንሁን።
ቀኑ መሽቷል። ቀኑ አልቋል። ጊዜው አርጅቷል። ዘመኑ ቀርቧል። ከፊታችን ያለው የመከራ ጊዜ ነው። አንዳንድ ሞኝ ሰው የተሻለ ዘመን ይጠብቅ። የተሻለ ዘመን ሰው እያረጀ ሲሄድ ብርታት ነው እንደሚያስበው ድካም እንጂ። ሰው እድሜው እየገፋ ሲሄድ ልደቱ ነው እንደሚያስበው ሞቱን እንጂ። ሰው እድሜ ዘመኑ የኖረው ዘመን በቁጥር እየበዛ ሲሄድ ስለ ሞቱ ያስባል እንጂ ዳግም ስለ መወለድ ወይም ስለ ልደት አያስብም። ስለ ሕፃንነት አይደለም፣ ስለ እርግና፣ ስለ እርጅና፣ ስለ መከራ አንሱኝ፣ አቅኑኝ፣ ደግፉኝ ስለማለት ነው የሚያስበው። ይሄም ዓለም እንደዚያው ነው፣ አርጅቷል። ዓለም አርጅታለች። ምትደግስልን መከራ እንጂ ደስታ አይኖርም። ወዟ አልቋል ተንጠፍጥፎ። ዓለም በኃጢአት ቆሻለች፣ በበደል ረክሳለች፣ በንጹሐን ደም ታጥባለች። የሚጠብቃት መከራ እንጂ ደስታ አይደለም፣ እልፈት እንጂ አዲስ ስርዓት አይኖርም። ሌላ ያልቀመስነው ያላጣጣምነው ደስታ ዓለም ልትሰጠን አትችልም፣ የላትም፣ ጨርሳለች። ስለዚህ ባለቀ ዘመን ባረጀ ዘመን ውስጥ አዲስ ነገር መሻት የለብንም። ይህንን ነው ዛሬ ጊዜው አሁን ነው። ዛሬ መፍጠን ያስፈልጋል። ዛሬ ለህይወት ስራ፣ ለበጎ ስራ መቻኮል ያስፈልጋል። ዛሬ የኛ መክበሪያችን፣ ዛሬ የድነት ቀናችን፣ ዛሬ የምህረት ቀን፣ ዛሬ የተጠራንበት ቀን፣ ዛሬ እግዚአብሔር እኛን የሚጠብቅበት ቀን፣ እጆቹን ዘርግቶ በፍቅር እኛን እየጠበቀ ያለበት ሰዓት አሁን ነው። ለምህረት ነው የሚጠብቀን። እዚህ በኋላ ግን የሚጠብቀን ለፍርድ ነው። ከዛሬ በኋላ ግን የሚጠብቀን ለፍርድ ነው። ዛሬ ግን ለምህረት ለይቅርታ ነው የሚጠብቀን። የጠፋው ልጄ ወዴት ነው ወዴት ነሽ እያለ ይጠብቀናል። ከጠፋንበት ከወደቅንበት የኃጢአት ሸለቆ ልብ ገዝተን ስንመለስ በፍቅር ይቀበለናል። ኋላ ግን በፊቱ እሳት ይነዳል ብሎ ቅዱስ ዳዊት እንደተናገረ ለፍርድ እንቆማለን በፊቱ። ኋላ ግን የእግዚአብሔር የምህረት እጁን ይታጠፋል። እግዚአብሔር ፍርዱን ይዘረጋል። ለዚህ ነው በሁለተኛ ቆሮንቶስ 6:2 ላይ በተወደደ ሰዓት ሰማሁ፣ በመዳንም ቀን ረዳሁህ። እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው ይላል። መቼ ነው የመዳን ቀን? ስለዚህ የንስሐ ቀን መቼ ነው? አሁን። ስለዚህ ስጋውን በልተን ደሙን ጠጥተን የምንድንበት ቀን መቼ ነው? አሁን። ቀጠሮ አታብዙ፣ ቀጠሮ አትስጡ። ነገ ለራሱ ክፋቱ ይበቃዋል ነው የተባለ። ነገ የኛ አይደለም፣ ዛሬ ነው የኛ፣ አሁን ነው የኛ። ቀኑ እንኳን ሙሉ ቀኑ የኛ እንደሆነ እርግጠኞች አይደለም። የኛ ሰዓት ይች ሰዓት። ስለዚህ በዚህ ሰዓት መፍጠን አዘነለት፣ ሄደ፣ ከወደቀበት እቅፍ አድርጎ አነሳው ይላል። ወዳጅ ማለት ይህ ነው። አፍቃሪ ማለት ይህ ነው። እውነተኛ ሰው ማለት ይህ ነው። ባልንጀራውን እንደራሱ የሚወድ እውነተኛ ወዳጅ ማለት ይህ ነው። የቆሰለውን ወንድሙ፣ በደም የተጨማለቀውን ወንድሙ፣ በቁስል እያቃሰተ ያለ ወንድሙን፣ በመንገድ ዳር የወደቀ ወንድሙን፣ የተጎሳቆለ ወንድሙን ሳይጸየፈው በደም እንደተጨማለቀ በፍቅር እቅፍ አደረገው። እኛ እንዲህ ነን እንዴ? በፍቅር ነው ወንድሞቻችን የምንቀርበው? የፍቅር ጥግ እስከዚህ ድረስ ይኖረናል። አንጸየፍም፣ አንንቅም፣ አናንጓሽሽም፣ ለራሳችን ልዩ ክብር አንሰጥም። ተመልከቱ፣ በደም የተጨማለቀን ቁስለኛ፣ በመንገድ ዳር የወደቀን ቁስለኛ፣ ሰው የሌለውን የወደቀ ብቸኛ ሄዶ እቅፍ አድርጎ አነሳው ይላል ከወደቀበት። ከዚያስ ስለ ቁስሉ እያሰበ
ቁስሉን እያየ አልተሳለቀበትም። የዚያን የቁስለኛውን ቁስል እያየ ጎስቋላነቱን እያሰበ የራሱን ደህንነት እያሰበ አልተመጻደቀበትም። እኛ እኮ የኛን ጤንነት እያሰበን የሌላውን ጤና ያጣውን ሰው እኮ ምን መጻደቅበት እኮ አለ። እኛን ቀን ስላነሳን፣ ጊዜ ስላከበረን፣ ዘመን ከፍ ስላደረገን፣ እድል ስለቀናን፣ ኑሯችን ስለሞቀ፣ መንገዳችን ስለሰመረ ስለቀና መንገድ የተሰነካከለበትን እድል የጠመመበትን ቀን የጣለውን ቀኑ ጨለማ የሆነበትን ሌሊቱ የረዘመበትን በምን እይታ ነው የምናየው? እኛን ልዩ ፍጥረት አድርገን እናየው? እሱንስ የተናቀ ፍጥረት አድርገን አይተነው ይሆን? እሱንስ የ40 ቀን እድሉ ነው ብለን ይሆን? ተመልከቱ፣ ያ ደግ ሳምራዊ፣ ርኅሩህ ሳምራዊ፣ ቸር ሳምራዊ፣ መልካም ሳምራዊ የወደቀውን ችግረኛ ከወደቀበት አንስተው የሚያቀፍ ፍቅር አዋቂ ሳምራዊ፣ ፍቅር አስተማሪ ሳምራዊ፣ የወዳጅ ጥግ የሚገባው ሳምራዊ፣ የወንድም ፍቅር የሚገባው ሳምራዊ ከነቁስሉ አቀፈውና ይላል በቁስሉ ላይ ዘይት ጨመረለት፣ መድኃኒት አደረገለት። ያም ቁስለኛ ከቁስሉ ዘይት ስለተደረገለት የቁስሉ ስሜትና ህመም ታገሰው፣ መለስ አለለት። ይሄ ብቻ አይደለም፣ ራሱ የሚጓዝባት አህያ ነበረችው። ይሄ ሳምራዊ አህያውን አመጣና ቁስለኛውን በወንበዴዎች የተደበደበውን በሽፍቶች የተደበደበውን የወደቀውን ቁስለኛ በአህያው ላይ አስቀምጦ ወደ እንግዶች ማረፊያ በክብር ወሰደው። እሱ በእግር እየሄደ ቁስለኛውን በአህያው ላይ አስቀምጦ ወሰደው። ደግ ነው አይደል? መልካም ነው አይደል? ቅን ነው አይደል? የዋህ ነው አይደል? ከራሱ ይልቅ ለታመመው ሰው ቅድሚያ የሰጠ ነው። እሱ በእግሩ እየሄደ እንቅፋት እየመታው፣ እርሱ በእግሩ እየሄደ እሾህ እየወጋ፣ እርሱ በእግሩ እየሄደ የመሬቱ ግለት እያቃጠለው፣ ቁስለኛውን ግን በአህያው ላይ አስቀምጦ ተጓዘ። ይሄ ነው ወዳጅነት፣ ይሄ ነው ፍቅር፣ ይሄ ነው መልካምነት፣ ይሄ ነው ቅንነት፣ ይሄ ነው። ለካ ጌታ ኢየሱስ ክርስቶስ ይሄንን ምሳሌ የመሰለለት ለዚያ ራሱን በወንድሙ ፊት ጻድቅ አድርጎ ለሚያቀርብ ጎልማሳ ነበር። ለሚመጻደቀው ጎልማሳ ነው ይሄን ያቀረበለት ምሳሌ። ጌታ ለካ ይሄን ምሳሌ በደንብ አድርጎ የነገረን እርሱ ለዓለም እርሱ ለኛ የሆነልን እያሳየ ያ ከኢየሩሳሌም ወደ ኢያሪኮ የተጓዘ መንገደኛ የተባለው አዳም ነው። እርሱ በክፉ ሐሳብ በክፉ ምኞት ከገነት የምታስወጣዋን ሕግ መተላለፍን ፈጸማት፣ አደረጋት። ስለዚህ ሰይጣን ወንበዴ የተባለው ሽፍታ የተባለው ሰይጣን ዲያብሎስ ረገጠው፣ ገዛው፣ አቆሰለው፣ አደማው፣ ደሙን አፈሰሰ፣ ስቃዩን አበላው፣ መከራውን አበላ። 5500 ዘመን ያህል አሰቃይ ቀጠቀጠን በኃጢአት የሞት ባሪያ የሞት ተገዥ ያደረገን። አዳም ከነ ልጆቹ የሞት ተገዥ የሆነ ተቀጠቀጠ። ታዲያ አዳም በአዳም የተመሰለ ያ በሽፍቶች የተቀጠቀጠ የወደቀ ሰው የሚረዳው ሲሻ የሚያነሳው ሲሻ የሚደርስለት ሲሻ እንዳላገኘ ሁሉ አዳምም ለ5500 ዘመን ከወደቀበት ሊያወጣው የሚችል ሊያነሳው የሚችል ኃይል ብርቱ ክንድ ሊያገኝ አልቻለም ነበር። በዘመኑ እኮ ነበሩ ካህናት፣ በዘመኑ እኮ ነበሩ ነቢያት፣ በዘመኑ እኮ ነበሩ መላእክት። መላእክት እንኳን የወደቀውን አዳም ማንሳት አልቻሉም። የቆሰለውን አዳም ሽፍታ በተባለው ዲያብሎስ፣ የተቀጠቀጠውን አዳም የሞት ተገዥ የሆነውን አዳም፣ የዲያብሎስ የክፋት ክንድ ያረፈበትን አዳም ሊያነጻው አልቻለም፣ ሊያወጣው አልቻለም።
መላእክት እንኳን ሊታደጉት አልቻሉም። ብዙ ነቢያት ተነስተዋል፣ ብዙ ጻድቃን ተነስተዋል። ጽድቃቸው፣ የነቢያት ትንቢታቸው፣ የአበው ሱባኤያቸው አዳምን ከወደቀበት የኃጢአት ባርነት፣ የሞት ባርነት ሊያወጣው አልቻለም። አዳም ያቃስታል፣ አዳም ይጮሃል፣ አዳም ይጣራል፣ አዳም ያነባል፣ አዳም ያለቅሳል። አዳም በህመም ውስጥ ሆኖ ከህመሙ ሊፈውሰው የሚችል መድኃኒት ሊያመጣ የሚችል ኃይል አልተገኘም። ስለዚህ በደጉ ሳምራዊ የተመሰለ ደግ የሆነ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ከእመቤታችን ከንጽሕት ድንግል ማርያም እርሱ ተወልዶ ያ ጊዜ ያ ቀጠሮ ሰዓቱ ሳያልፍ ጊዜው ሳይባክን ዘመኑ ሳይረዝም ቀጠሮ ሳያልፍ እግዚአብሔር ከሴት የተወለደ ልጁን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከልን ብሎ ቅዱስ ጳውሎስ እንደነገረ እርሱ መድኃኔ ዓለም ኢየሱስ በሰዓቱ መጣ። ጊዜውን አላባከነም፣ ቀጠሮ አላስረዘመም፣ ጊዜ አላባከነም። ይልቁንስ የወደቀውን አዳምን ለማንሳት ቸኮለ። የወደቀውን የሰውን ልጅ ለማንሳት በቁስሉ ላይ ዘይት ለመጨመር ከወደቀበት አንስቶ በራሱ ዙፋን ላይ ለማስቀመጥ ጊዜ አላባከነም። ሌላ ቀጠሮ አልሰጠም። በሰዓቱና በጊዜው መጣ። ከሰማይ ሰማያት ወረደ። ከድንግል ማርያም ተወለደ። በመልዕልተ መስቀል ተሰቀለ። ደሙን በመስቀል ላይ አፈሰሰ። ባፈሰሰው ደም በቁስላችን ላይ ጨመረ። በእሱ ቁስል እኛ ተፈወስን አለ ኢሳይያስ። በማን ቁስል? በኢየሱስ ክርስቶስ ቁስል። የእርሱ ቁስል ተመልከቱ። ያ ደግ ሳምራዊ የወደቀውን በሽፍቶች የተደበደበውን ያን ቁስለኛ ሲያነሳው በደም እንደተጨማለቀ አልተጸየፈውም። በኃጢአት ተጨማልቀን እያለ በበደል ረክሰን ቆሸን ሳለ አልተጸየፈንም፣ አልናቀንም። በፍቅር እቅፍ አድርጎ የፍቅርን ጥግ አሳየን፣ የወዳጅነትን ጥግ አሳየን። ራራልን፣ አዘነልን። አባትነቱን ቀመስነው፣ አየነው። አባ አባት ብለን በምንጠራበት አምላካዊ ፍቅሩ ጎበኘን፣ ከራሱ ጋር አስታረቀን፣ ወደ ራሱ አቀረበን። በራሱ ዘይቱን ከጨመረለት በኋላ በራሱ አህያ ላይ ያስቀመጠው ነው። ምን ማለት ነው? በክብሩ አከበረን ማለት ነው። እርሱ የዓለም ብርሃን ሆኖ ተገልጦ አንትሙ ብርሃኑ ለዓለም አለ። እርሱ እውነተኛ እረኛ ሆኖ ተገልጦ እናንተ የበጎች እረኛ ብሎ ካህናት ሾመልን። እርሱ እውነተኛ ጻድቅ ሆኖ ጻድቃን ብሎ ጻድቃንን አከበረ፣ ወዳጆቹ አደረገን፣ መሳዮቹ አደረገን፣ የመለኮቱ ባህሪ ተካፋይ አደረገን፣ አከበረን፣ ወደደን፣ ከፍ ከፍ አደረገን። ወንድሞቼ ብሎ ሲጠራ አላፈረብንም። እኩዮቹ አደረገን፣ መሳዮቹ አደረገን፣ ወገኖቹ አደረገን። ይህ ሁሉ በእግዚአብሔር ጸጋ የሆነልን፣ በእግዚአብሔር ምሕረት የተፈጸመልን፣ በእግዚአብሔር ፍቅር የተፈጸመልን። ያን ቁስለኛ በአህያው ላይ ጭኖ ወደ እንግዶች ማረፊያ ወሰድና በዚያ ለሚረዱት አደራ ሰጥ። 2 ዲናር ሰጠ። በዚያ አሳክሙልኝ፣ ሌላ ብትጨምሩ ተመልሼ መጥቼ ከፍላችኋለሁ ዋጋውን አለ ይላል። ተመልከቱ፣ እንግዶች ማረፊያ ቤት የተባለው ቤተክርስቲያን ናት። ቤተክርስቲያን ናት። እንግዶች የተባልን እኛ ነን። የትኛውም መንገደኛ፣ የትኛውም ኃላፊ አግዳሚ መጥቶ ልጅ የሚሆንባት፣ የትኛውም ኃጢአተኛ መጥቶ ጻድቅ ሆኖ የሚመለስባት፣ የትኛውንም በደል ተሸክመን መተን አራግፈን የምንመለስባት። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ፣ ሸክሜ ቀሊል ቀንበሬ ልዝብ ነው። ከና ኃጢአታችን መተን ኃጢአታችን አራግፈን ጻድቃን ሆነን እንመለስባታለን። ቤተክርስቲያን ኃጥ ተብለን የተጠራን ጻድቅ ተብለን እንጠራባታለን። ቤተክርስቲያን ዘማዊ ሆነን መተን እግዚአብሔር ደናግላንን ክብር ሊያከብር ሊሰጠን
ዘማዊነታችን ከኛ ላይ አርቆ በደናግላን ክብርና ጸጋ ይጠራናል። በተመረጡት ስምና ጸጋ ይጠራናል። ልጆቹ ያደርገናል። ተመልከቱ። ሩቅ የነበርን ስንቀርብ፣ የጠፋን ስንገኝ፣ የወደቅን ስንነሳ፣ የተጎሳቆልን ስንከብር የምናይባት ቤተክርስቲያን እች ናት። 2 ዲናር የተባለው ብሉያትና ሐዲሳት ስለዚህ ያ ደግ ሳምራዊ የተባለ ሰው ባልንጀራ በዚህ ነው ያንን ጎልማሳ ሰው ባልንጀራዬ ማን ነው ብሎ ራሱ ለሚያጸድቅ ሰው ባልንጀራ ማለት ይህ ነው ብሎ አሳየ። እንዲህ አይነት እውነተኛ ባልንጀራ እንደሆነ ለወንድሞቻችን ማን ይርዳን? ማን ያግዘን? ማን ያግዘን? እግዚአብሔር ያግዘን። እዚህ የምታመልኩትን ዛሬ ምረጡ። ለሱ ለእግዚአብሔር መገዛትን፣ ለእርሱ ብቻ መኖርን፣ ለኃጢአትና ለጽድቅ መገዛት አይቻልም። በአንድ ጊዜ በጨለማና በብርሃን ውስጥ መኖር አይቻልም። ገንዘብንና እግዚአብሔርን እወዳለሁ እያሉ መመላለስ፣ በከንቱ መለፍለፍ፣ እግዚአብሔር ፊት መቆም አይቻልም። የምናመልከውን ዛሬ መምረጥ ያስፈልጋል። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ ከደቀ መዛሙርቱ 2ቱን በፊታቸው ወዳለችው መንደር ላካቸው፣ ወደ ቤተ ፋጌ ይላል። በዚያም የታሰረች አህያ ከነውርንጫዋ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ምን ብላችሁ ንገሩኝ? ምን ብላችሁ አምጡልኝ? ፈታችሁ አምጡልኝ። ለምን? የገዛት ጌታዋ አስሯታል። እየሰማችሁኝ ነው? የተገዛችለት ጌታ አለ፣ ያሰራት ጌታ አለ፣ የማረካት ጌታ አለ፣ የነጠቃት ጌታ አለ፣ የወሰዳት ጌታ አለ። እናንተ ግን ፈታችሁ አምጡልኝ። ወደ እግዚአብሔር እቅፍ ለመግባት መፈታት ያስፈልጋል። እግዚአብሔርን በእውነተኛ አምልኮ ለማክበር መፈታት ያስፈልጋል። ያቺ አህያ ከነውርንጫዋ ታስራ የነበረችው በመንደር ውስጥ ነው። ያሰራት እኮ አለ። ማን ነው እሱ ያሰራት? ገዢዋ ሆኖ እኮ ነው ያሰራት። ገዝቶ ነው ያሰራት። ሰልጥኖባታል፣ ማርኳታል፣ የራሱ አርጓታል። ፈታችሁ ግን አምጡልኝ አለ ጌታ። ማንም ቢጠይቃችሁ ደግሞ አለ ለጌታ ያስፈልጉታል በሉ። ታዲያ ሰይጣን በኃጢአት ያላሰረን ስንቶቻችን? ዛሬ እኮ ሰይጣን በኃጢአት ያሰረው ግዞተኛ የሆነ የሰይጣን ባሪያ የሆነ የሰይጣን የግብር መሳይ የግብር ተከታይ የሆነ ስንቱ ነው ዛሬ ተይዟል እኮ ታስሯል። በገንዘብ ፍቅር የታሰረ፣ በስልጣን ጥማት የታሰረ፣ በዘረኝነት የታሰረ፣ በጎሳ የታሰረ፣ በቋንቋ የታሰረ፣ በትዕቢት የታሰረ ስንቱ አለ እኮ ዛሬ ምርኮኛ የሆነ በሰይጣን አሰራር ስር የወደቀ እስረኛ አለ። እሱን ግን ፈታችሁ አምጡልኝ ያለ ደቀ መዛሙርቱ። አዎ የካህናት ስልጣን የታሰሩትን መፍታት፣ በኃጢአት የታሰሩትን መፍታት የካህናት ስልጣን ነው ወገኖች። ለሞት ተገዢ የሚያደርጋቸው ኃጢአት የሰለጠነባቸው እግዚአብሔር ኃጢአታቸውን ይቅር እንዲል ማስቻል ነው የካህናት ስልጣን። በየሰፈሩ በየመንደሩ በየሸለቆ በየጥሻው በየማሳው በኃጢአት ታስሮ የሚማቅቅ ስንት ወገን መሰላችሁ? ዓለም ሱስ ሆናበት በሲሰኝነት የወደቀ አልጠገብ ብላው ዓለም አላረካ ብላው ዓለም ከአንዱ ደስታ ወደ ሌላው ደስታ አሻግራለሁ ብሎ ፍዳውን የሚበላ ስንቱ መሰላችሁ? በእግዚአብሔር ርቆ ግን ፍጹም ደስታን ያገኘ ይመስላችሁ? ረፍታ አያገኝም እኮ፣ ሰላም አያገኝም እኮ። አግኝቶ የከበረ ክብሩ ፍጹም የሆነለት የለም። አግኝቶ የተደሰተ ደስታው ፍጹም የሆነለት የለም። መጨረሻ ላይ ሐዘን፣ መጨረሻ ላይ ማጣት ነው። ባለጸጋው፣ ደሃው፣ ሐዘንተኛው፣
ደስታው፣ ወፍራሙ፣ ቀጭኑ፣ የወፈረው፣ የከሳው መጨረሻ ላይ ባዶውን ይቀራል። ዓለም እንደ ጥላት አልፋለች። ከንቱ ነው። የለበስነው ልብስ እንኳን አይከተለንም። አምረን ደምቀን አጊጠን የምንታይባቸው ወርቅና ብሮቻችን እንኳን አብረውን አይሄዱም። ዋስም አይሆኑንም፣ ጠበቃም አይሆኑንም። ሁሉም ከንቱ ይሆናል፣ ከመቃብር በታች ይቀራል። ማያልፍ የለም። ዓለም ምናምንቴ ከንቱ ናት፣ ታልፋለች። ሁሉ አላፊ ነው። የሚብለጨለጨው፣ የሚርገበገበው፣ በሰማይ የሚከንፈው፣ የሚበረው ሁሉም ያልፋል። ሁሉም ከንቱ ይሆናል፣ ሁሉም ይደመደማል፣ ምዕራፉ ይዘጋል። ይህ ምድራዊ ስርዓት ሁሉ ይጠቀለላል። ሰማይና ምድር ያልፋሉ የተባለው ለዚህ እንደ ብራና ይጠቀልላቸዋል፣ ይጠቀልሉማል። እግዚአብሔር ግን የማያልፍ አባት፣ የማያልፍ አምላክ ነው። እሱን ብቻ ማምለክ፣ ለእርሱ ብቻ መገዛት፣ እርሱን ብቻ መምረጥ ያስፈልጋል። ለእርሱ ብቻ መኖር ያስፈልጋል። በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ላይ የተጠቀሰች አንዲት ሴት አስተማሪ ታሪክ አላት። እቺ ማርያም የሳሙኤል እናት በዓመት አንድ ጊዜ ለሚከበረው በዓል ባሏ ሕልቃና ይዟት ወጣ። ጣውንቷ ፍናና ከወለደቻቸው ልጆቿ ጋር በደስታ ወጣች። እቺ መካኒቱ ሐና ግን ከእርሷ ጋር የሚወጣ ልጅ ስለሌላት ብቸኝነት እየተሰማት ወጣች። በዚያ በሴሎ ቤተ መቅደስ የሚሰዋው ተሰዋ፣ የሚታረደው ታረደ፣ ድግሱ ተደገሰ፣ በዓሉ መከበር ጀመረ። ወላዲቱ ፍናና ከልጆቿ ጋር ደስታዋን ታጣጥማለች። ልጅ ያልነበራት መካኒቱ ሐና ግን የሚበላው የሚጠጣው፣ ደስታው፣ መዝናናቱ ኢምንት ሆነባት። ከእርሱ ይልቅ እግዚአብሔር ይሻላል አለች። በመብልና በመጠጥ በዓሉን ከማክበር ይልቅ ለጸሎት መትጋት ይሻላል፣ ከእግዚአብሔር ጋር መነጋገር ይሻላል አለች። በስጋዊ ተድላ ደስታ ከሚከበረው በዓል ይልቅ በጾምና በጸሎት የሚከበረው በዓል የከበረ ስለሆነ የተወደደ ስለሆነ ሐና ይህን ሁሉ ትታይ ነው። አስቡ፣ ስቡን እኮ አምጥቶ ካጤሰ በኋላ ባሏ ሕልቃና መጥቶ ጠጪ፣ ተደሰቺ፣ አትዘኝ፣ ከ7 ወንድ ልጆች ይልቅ እኔ አልበልጥብሽምን? እኔ እነሱን ቦታ ተካልሻለሁ፣ ለምን ታዝኛለሽ? ብሎ ሊያረጋጋት ሞከረ። በመብልና በመጠጥ ሊደልላት ሞከረ፣ ሊያባብላት ሞከረ፣ ሊያስደስታት ሞከረ። የሚበላው የሚጠጣውን አቀረበላት። በፊቷ ያለውን የበዓል ማክበር ስርዓት አሳያት። ሐና ግን ደስታ ሊሰጣት አልቻለም። ትታው ተነሳችና እግዚአብሔርን ለማግኘት በመቅደሱ ፊት ለፊት ለጸሎት ቆመች። ረጅም ሰዓት ከንፈሯ እየተነቃነቀ በዓይኖቿ እንባዎቿ እየፈሰሱ ከእግዚአብሔር ጋር ትነጋገር ነበር ይላል። ከእግዚአብሔር ጋር በመቅደሱ ለመነጋገር ለሁላችን እግዚአብሔር ይፍቀድልን። እንዲህ አይነት የቀና ልብ ለሁላችን እግዚአብሔር ያድለን። እኛ እግዚአብሔር ጋር ተነጋግረን ይሆን ምን ሄደው የመጣነው? እግዚአብሔር ቤት እግዚአብሔርን አግኝተን ነው ምን ሄደው? ተነጋግረን ነው ምን ሄደው? ወይስ ወሬ አውርተን እንደ ልማድ ተመላልሰን እግራችን ብቻ መጥቶ መመላለስ ከሆነ እኮ ትርጉም የለውም ወገኖች። እዚያ ቤተ መቅደስ እኮ የፍናና ልጆቿ አሉ፣ ሴት ልጆቿ፣ ወንድ ልጆቿ አሉ፣ የሕልቃና ወዳጆች አሉ፣ ይደሰታሉ። ግን እንደ ሐና አልተባረኩ። ግን እንደ ሐና የተወደደውን ነገር አልመረጡ፣ የተሻለውን ነገር አልመረጡ። ምክንያቱም በመብል የተሸፈነ በስጋዊ ደስታ የተሸፈነ አምልኮ ምን ዋጋ አለው? የኔና የናንተ አምልኳችን እኮ በብዙ ነገር ተጋርዷል፣ ተሸፍኗል። የአንዳንዶቻችን በስጋዊ ጥቅም፣ በስጋዊ መሻት መንፈሳዊና ዘላለም መሻታችን ተሸፍኗል። ስጋዊ ጉድለታችንን ስንቆጥር መንፈሳዊ ጉድለታችንን ረስተነዋል። ስጋዊ ስብራታችንን ስናስታምን መንፈሳዊ ስብራታችንን ረስተነዋል።
ስጋዊ ቁስላችንን ስንታከም መንፈሳዊ ቁስላችንን ረስተነዋል። ማን ነው ስጋው በደዌ ተመቶ በደዌ ተይዞ ወደ ሕክምና ማይሄድ? ማን? ማያሳክም ራሱን ማን? ማይታከም ማን? ግን የነፍስ ሕክምና ካረግን ቆይተናል። ነፍሳችን እኮ ከሕክምና ርቀናታል። ለስጋ ጤንነት መድኃኒት እንውጣለን። ለነፍስ ድህነት መድኃኒት እኮ ስጋውን እየበላን ደሙን እየጠጣን እኮ አይደለም። ኧረ እውነቱን እንነጋገር ከተባለ ለስጋ ጤንነት የማንከፍለው ዋጋ እኮ የለም። በየጸበሉ እስኪ ሂዱ፣ በየሆስፒታሉ እስኪ ሂዱ። ሙሉ ጊዜውን ሰጥቶ ስራውን ትቶ ቤቱን ትቶ ልጆቹን ትቶ ንብረቱን ትቶ ንግዱን ትቶ በየጸበሉና በየሆስፒታሉ ስንት ወድቋል መሰላችሁ? ማን ነው ለንስሐ ብሎ ቤቱን ንብረቱን ስራውን ንግዱን ትርፉን ሁሉ ትቶ ለንስሐ ራሱን ያዘጋጀናል? የለም። ጸበል ይሄዳል፣ የንስሐ ሕይወት የለውም። ይጠመቃል፣ ከስጋ ደዌ ይፈወሳል። የስጋ ጤንነት እኮ መንግስተ ሰማያት አያስገባም። በስጋ ጤነኛ መሆን እኮ መንግስተ ሰማያት አያስወርስም። የምንጠመቀው ጸበል እኮ በየገዳማቱ ሄደን የፈውስ ጸበል እኮ ነው። ፈውስነቱ ለምንድን ነው ካለን ለስጋ ነው። ከረዳን ለነፍስ ፈውስ ከረዳን ወደ ንስሐ ያቀርበናል፣ ይመራናል እንጂ በዋናነት ግን የስጋ ጤንነት ነው የሚሰጠው። እየሰማችሁኝ ነው? ነፍስ የምትፈወሰው ኃጢአት የሚሰረየው በንስሐ ነው፣ በስጋው ደግሞ ነው። ታዲያ የስጋን ጤንነት እግዚአብሔር በሰጠን በረከት በጸበሉ ተጠምቀን ስናገኝ የነፍሳችንን ድህነት ንስሐውን ምናው ቸላል። ምናልባት በጸበል ተጠምቀን ሄዳን ነው ከሚታየው ከስጋ ደዌ ይሆናል። የማይታየው የኃጢአት ደዌ ነፍሳችን ላይ እንደ ሸክም ከብዶን እያለ ምነው ንስሐ መግባት ተሳነን? ምነው ወደ ስጋው ደሙ መቅረብ ተሳነን? ምነው ያ የኃጢአት ቁስል አልጠዘጥዘናል፣ አልሰማን አለ፣ አልቆረቆረን አለ። ራስ ምታት፣ የሆድ ቁርጠት፣ የእግር ቁርጥማት እንቅልፍ አያስተኛም አይደለ? ያስተኛል። የምን ደዌ ነው? የስጋ ደዌ ነው። የነፍስ ነው አይደለም። ታዲያ ኃጢአታችን ምን ነው? እንቅልፋችን ለሽ ብለን እንድንተኛ ነገር ነው። አልቆረቆረን፣ እንቅልፍ አልነሳን አለ። አያችሁት? በስጋ የሚጎሽም የሚያሰቃይ በሽታ ረፍት እንደሚነሳ ሁሉ በነፍስ ደግሞ የሚያቆስል በሽታ ኃጢአት ረፍት ሊነሳን ይገባል። ቸኩለን ፈጥነን ሮጠን ተሽቀዳድመን ለተቀደሱት ምስጢራት መብቃት ያስፈልጋል። ያልኳችሁ ያለው በየጸበሉ ቦታ እየሄዱ መጠመቅ በጎ ነው፣ መልካም ነው፣ ለስጋ ፈውስ ነው፣ መድኃኒት ነው። ግን ንስሐ በመግባት ፍጹም ልናደርገው ይገባል። የነፍስም ድህነት ያስፈልጋል። ከክፋታችን በመመለስ ኃጢአት መርዝ ናት፣ ትገላለች። ኃጢአት መራራ ናት፣ ሬት ናት፣ ለነፍስ ምሬት ናት። መንግስተ ሰማያት የማታስገባ መጋረጃ ናት። እግዚአብሔርን እንዳናይ የምታደርገን መጋረጃ ናት። የኃጢአትን መጋረጃ በንስሐ ቀደን እግዚአብሔርን በትህትናና በንጽህና እንድናየው ማን ይፍቀድልን? እግዚአብሔር ይርዳን። እግዚአብሔር ይጎብኘን። እግዚአብሔር ይየን። እግዚአብሔር ይፈውሰን። ታዲያ ያቺ ሐና ቀጥ ብላ ቆማ እግዚአብሔርን በጸሎት ትጠይቀዋለች። ሌላው ይበላል፣ ይጠጣል፣ ይደሰታል። እሷ ግን ከእግዚአብሔር ጋር በጸሎት እንዴት የተባረከች ሴት ናት! እንዴት ልባም ሴት ናት! እንዴት አስተዋይ ሴት ናት! የጸሎት ተምሳሌት ናት እቺ ሴት። እኛን ጸሎት ያዘናጋን እኮ መብልና መጠጥ፣ ጨዋታና ተድላ ደስታ እኮ አያስረሳም ጸሎት። እንደው ቤታቸው እንኳን ሆነው ከቤተሰብ ጋር እንኳን ለመጸለይ እንደው ተውት፣ ሌላውን ማዕድ እንኳን ቀርቦ አማትበን አባታችን ሆይ ብለን ለመጸለይ የቀረበው ማዕድ ያሳሳናል። ቆርሰን እስክንጎርስ እንቸኩላለን። አናሳዝንም? ምስኪኖች እኮ ነው። መብል የእግዚአብሔርን ምስጋና ያስረሳናል ማለት ነው። የቀረበልን ማዕድ የእግዚአብሔርን ምስጋና
እንድናቀርብ እንኳን እድል አልሰጠንም ማለት ነው። እስከዚህ ድረስ ለስጋ የምንንገበገብ ግን እኮ ጸሎት፣ ግን እኮ ምስጋና፣ ግን እኮ ዝማሬ እኮ የነፍስ ምግቧ ነው። ለስጋ ምግብ ተርበን ተንገብግበን ማዕድ ላይ እንደሰፈርን ሁሉ ለነፍስ ምግብ የሆነው ቃል እግዚአብሔርና ጸሎትን ለመስማት ደግሞ የምንፈጥን መሆን እኮ መቻል አለብን። ስጋዬን መገብኳት፣ ስጋዬን አበላኋት፣ ስጋዬን በልብስ አሸበረኳት፣ በስጋዬ ላይ የሚያውደውን ሽቶ አርከፈከፍኩባት፣ መዓዛዋ ከሩቅ እንዲጠራ አደረኳት። ግን የነፍሴስ መዓዛ፣ የነፍሴስ የኃጢአት ጠረን ተወግዶላት ይሆን? የነፍሴ የኃጢአት ሽታ ርቆላት ይሆን? እንጠይቅ ራሳችን፣ እንመርምር ራሳችን። አሁን እኮ ና አማኑኤል እንላለን፣ ና ሚካኤል እንላለን፣ ና ገብርኤል እንላለን፣ ነይ እምዬ ማርያም እንላለን። ግን ከነ ኃጢአት ጠረናችን ይምጡ መች ራሳችንን ለዚያ የሚገባ አደረግን? ስጣላችሁ እመቤታችን ንጽሕት ድንግል ማርያም እኮ ለቃለ ማደሪያው ትሆን ዘንድ ራሷን አዘጋጅታ የተገኘችው እኮ በቅድስና ነው፣ በንጽህና ነው። እስመ ፈተወ ንጉሥ ነኪ እኮ ነው የተባለ። ንጉሥ ውበትሽን ወዷልና ያላት ቅዱስ ዳዊት። ንጉሥ ውበትሽን ወዷልና ልጄ ሆይ የአባትሽን፣ የእናትሽን፣ የዘመዶችሽን፣ የወገኖችሽን ቤት እርሺ፣ ለንጉሥ ማደሪያው ትሆኚ ዘንድ ተመርጠሻልና እኮ ነው የተባለች። ለምን? ውበቷ መዓዛዋ በንጉሷ በንጉሳችን በእግዚአብሔር ዘንድ የተወደደ ስለሆነ የኔና የእናንተ መዓዛችን በእርሱ ዘንድ ምን ይመስላል? የሚወደድ መዓዛ አለን? የሚወደድ ጠረን አለን? እግዚአብሔርን የሚጋብዝ፣ እግዚአብሔርን የሚማርክ፣ እግዚአብሔርን በፍቅር የሚጠራ፣ እግዚአብሔርን በፍቅር የሚስብ፣ ወደ እግዚአብሔር በፍቅር የሚያቀርብ መዓዛ አለን እኛ? እግዚአብሔር እኮ በኃጢአት ከነተጎሳቆለ ኃጢአታችን እንኳን ሳይጸየፈን እኮ ጠራን። እንዲህም እንኳን ተጠርተን እንኳን አልቀረብንም። ለተዘረጋው የሕይወት ማዕድ ብቁ አይደለንም። ራሳችን አላዘጋጀንም። ለምን? ብቁ ያልሆነው በንስሐ ስላልታጠብን። የተነሳሽነት፣ የፍላጎት፣ የመሻት ብቃትን ያነሰን እንጂማ እግዚአብሔር ኃጢአታችን ሁሉ ይቅር ሊለን እኮ የታመነ አምላክ እኮ ነው። እግዚአብሔር እኮ መልአካዊ ባህሪ ይዘህ ለምን አልኖርክም ብሎ አይቀስፍም። የተጎሳቆለ ሰዋዊ ባህሪህን ለምን በንስሐ አልታጠብከውም? ለምን እድፍሽን አልታጠብሽ ነው የሚለው እግዚአብሔር። እግዚአብሔር እኮ ለምን ኃጢአት እንዲች ጫፏን ሳትነካ ንጹሕ ሆነ ተጠብቀህ ባለመገኘት እቀጣሃለሁ አላለም? ወድቀህ ለምን አልተነሳም? ተሰብረህ ለምን አልተጠገንክም? አድፈህ ለምን አልነጻም? አልተቀደስክም? አልከበርክም? ይሄን እዚያ ነው ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የተባለው። መነሳት ትንሣኤ ልቦና፣ የንስሐ ትንሣኤ፣ የልቦና ትንሣኤ ያስፈልገናል። የወደቅንበትን ኃጢአት የመጥላት የመጸጸት፣ ያሳለፍነውን በደል የሰራነውን በደል የመኮነን፣ ራስን የመውቀስ ንስሐ ያስፈልገናል። ይሄን ያስፈልገናል። ስለዚያች እግዚአብሔርን የምትፈራ ሴት መልካሚቱ ሐና፣ ልበቀናዋ ሐና፣ አስተዋይ የሆነችዋ ሴት ሐና በእግዚአብሔር ፊት ለጸሎት ቆማ እግዚአብሔር ጋር ተነጋገረች። ከእግዚአብሔር መልስ አገኘች። ያጣችውን የምትሻውን የዘመናት ጸሎቷ የዘመናት ስለቷ ሰመረላት። ለምን? ከሚበላው ከሚጠጣው በበዓሉ ከሚገኘው ደስታ ይልቁንስ ለእግዚአብሔር ቅድሚያ ስለሰጠች ሐና ተባረከች። ክብር ምስጋና ለአምላካችን ይሁን። ከነገሮች ይልቅ ማንን እናስቀድም? በእኛ ላይ ከሚበዙት ይልቅ እግዚአብሔርን እናስቀድም፣ እናስበልጠው። ከጥቅማችን ይልቅ፣ ከስጋችን ተድላ ይልቅ፣ ከስኬታችን ይልቅ፣ ከክብራችን ይልቅ፣ ከገንዘባችን ይልቅ፣ ከስልጣናችን ይልቅ፣ ከውበታችን ይልቅ፣ ከጉልበታችን ይልቅ፣ ከደም ግባታችን ይልቅ፣ ከወገናችን ከዘመዳችን ይልቅ፣ ከዘር ከቋንቋችን ይልቅ ማንን ማስቀደም?
እግዚአብሔርን ያኔ ሲያከብራችሁ ታዩታላችሁ። ለዚህ ነው ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ፣ እርሱ በጊዜው ከፍ ያደርጋቸዋል። ማን ከፍ ያደርገናል? ግን ከነገሮች ማንን ስናስቀድም። ስለዚህ ከእንቅልፍ እግዚአብሔርን በጸሎት ለመጠየቅ ቅድሚያ መስጠት ያስፈልጋል። ከምናደርገው ከጓደኞቻችን ቀጠሮ የእግዚአብሔር ቀጠሮ ሊቀድምብን ይገባል። ካወጣነው ከራሳችን እቅድ ይልቅ እግዚአብሔር በእኛ ላይ ያለውን እቅድና ዓላማ ማስቀደም ያስፈልጋል። የእግዚአብሔር ዓላማ ምንድን ነው ካለ እግዚአብሔር ዓላማው እኔና እናንተን ከኃጢአታችን ይቅር ብሎ መንግስቱን ማውረስ ነው። የእግዚአብሔር ዓላማ ወደ መንግስቱ ማፍለስ ነው የእግዚአብሔር ዓላማ። ለዚያ ነው በዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ አላቸው። ደግሞ ምን ካለ በኋላ እኔ ወደ አባቴ እሄዳለሁ። እየሰማችሁኝ ነው? ወደ አባቴ እሄዳለሁ፣ በዚያ ስፍራ አዘጋጅላችኋለሁ፣ እኔ ባለሁበት እናንተ ደግሞ ትሆኑ ዘንድ ተመልሼ እመጣለሁ አለ። ምን ሊያደርግ ነው ተመልሶ ሊመጣው? ሊወስደን ወደ መንግስቱ ሊያፈልሰን፣ ርስቱን ሊያወርሰን፣ ሊያከብረን፣ ሊሸልመን፣ ዋጋ ሊከፍለን፣ የጽድቃችን ዋጋ፣ የአገልግሎታችን ዋጋ፣ የትጋታችን ዋጋ፣ የጾም፣ የጸሎት፣ የስግደት፣ የምጽዋት፣ የመልካምነት፣ የበጎነት፣ የቅንነት፣ የትሩፋት ዋጋችንን ሊከፍል ይመጣል። ደግሞ በዋዛ በፈዛዛ በቀል በኃጢአት በበደል በትዕቢት በርኩሰት በአመፃ ለተመላለሱት ደግሞ የፍርድ የኩነኔ የመዓት ዋጋቸውን ሊከፍል ይመጣል። እግዚአብሔር ከዚህ ወገን እንዳረገን እሱ በቸርነት ይጠብቀን። እግዚአብሔር ከተመረጡት ወገን ያደርገን፣ ከቅዱሳኑ ወገን ያደርገን። ስለዚህ እመጣለሁ አለ። ሊወስደን ይመጣል፣ ወደ መንግስቱ ሊያስገባን ይመጣል። ለዚህ ነው የእግዚአብሔር ዓላማው እኛ ነን። ከሰማየ ሰማያት የወረደው ከድንግል ማርያም የወለደው እኛን ሊያድነን ነው። እኛን ወደ ቀድሞ ክብራችን ሊመልሰን ነው። እኛን ከበደላችን ከኃጢአታችን ሊቤዠን ነው። እኛን ከባርነት ነፃ ሊያወጣን፣ ከጨለማ ወደ ብርሃን ሊመልሰን፣ ከሲኦል ወደ ገነት ሊያፈልሰን በዚያ ነው የመጣው። ኃጢአታችን ይቅር ሊለን ነው የመጣው። ሊታረቀን ነው የመጣው። ሊያከብረን ነው የመጣው። አባት ሊሆነን ነው የመጣው። ልጆች ሊያደርገን ነው የመጣው። አባትነቱን በፍቅር አሳየን። የልጅነት ጸጋችንን ሰጥቶ አሳየን። በጸጋ አከበረን። ስለዚህ ይህች መልካም ሴት እግዚአብሔርን ከሁሉ አስቀድማ ከሁሉ አስበልጣ ከእርሱ ጋር ብቻ በጸሎት ተጋች። እግዚአብሔርን ባረካት። ያኔ በካህኑ ኤሊ አማካይነት እግዚአብሔር ጸሎቷን ሰማ፣ አሳረገላት። እንዲህ አላት ካህኑ ኤሊ፣ እግዚአብሔር ስለትሽን ይስማ፣ ጸሎትሽን ይስማ፣ ልመናሽን ይስማ አላት። እሷም ጎንበስ ብላ አሜን ብላ ይሁንልኝ፣ ይደረግልኝ፣ እንደ ቃል ይፈጸምልኝ ብላ ተንበርክካ ተቀበለች። ወዲያውኑ ከበዓል ማክበር በኋላ ሴቲቱ ሐና ታላቁን ነቢይ ሰው በጠፋበት ሰዓት እግዚአብሔር ሊሰማው ያጣበት በዚያ ድምፁን ሊያሰማው የሚፈልገው ሰው ባጣበት ሰዓት ሰው ሆኖ የተገኘ፣ ጻድቅ ባጣበት ሰዓት ጻድቅ ሆኖ የተገኘ፣ እውነተኛ ሰው ባጣበት ሰዓት እውነተኛ ሰው ሆኖ የተገኘ ሳሙኤል ነብዩን ወለደች ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከሁሉ ማንን ማስቀደም? ከችግሮቻችን፣ ከሐዘናችን፣ ከማጣታችን በላይ እግዚአብሔርን ማስቀደም ያስፈልጋል። ያን መኮንን አታስታውሱት? ልጁ ታማበት
ብዙ ባለመድኃኒቶች ጋር ሄደ፣ ገንዘቡን ከሰረ። ሊያድኑለት ግን አልቻሉም። ብዙ ባለመድኃኒቶች ጋር ሄደ፣ ሊያድኑለት አልቻሉም። መጨረሻ ላይ ግን ሁሉን ትቶ እውነተኛ መድኃኒት ወደ ኢየሱስ ክርስቶስ መጣ። ያ ኢየሱስ ክርስቶስ ጋር መጣና እግሩ ስር ወድቆ ተንበረከከ። እንዲህ አለው፣ ጌታ ሆይ አለው፣ ልጄ በጠና ታማለች፣ ሰላም አጥቻለሁ፣ ቤቴ ታውኳል፣ ቤቴን ሐዘን ከቦታል፣ የሐዘን ጥላ አጥልቶበታል፣ እባክህን እርዳኝ አለው ኢየሱስ ክርስቶስ። ልክ ንጉሡ ማነው መኮንኑ ከኢየሱስ ክርስቶስ ጋር እንዲህ እየተማጸነ እየተነጋገረ ባለበት ሰዓት በዚያ ቅጽበት ከቤቱ ባለሟሎቹ መርዶ ሊነግሩት መጡ። ጌታችን ሆይ ያሉት፣ ጌታ ሆይ ያሉት፣ ልጅህ ሞታለች፣ አታድክመው መምህሩን አሉት። እየሰማችሁኝ ነው? በቃ አታድክመው መምህሩን፣ ልጅህ እንደሆን ሞታለች፣ ይቆጭህ አይገባም፣ አስታመሃታል፣ ብዙ ባለመድኃኒት ጋር ሄደሃል፣ አልቻሉም፣ ገንዘብህን አውጥተሃል፣ አልቻልክም፣ በቃ አንተ ምናርህን አውጣ፣ መምህሩንም አታድክመው፣ ነገርህን እዚህ ላይ አቁመው አሉት ይላል። በዚህም ጊዜ ጌታ ኢየሱስ ክርስቶስ የልቡን የሚያውቅ ነውና ያን መኮንን ልቡ እንዳይረበሽ፣ እንዳይደነግጥ፣ እንዳይጨነቅ፣ እንዳይፈራ፣ እንዳይጠራጠር እንዲህ አለ ይላል፣ እመን ብቻ እንጂ ልጅህ ትድናለች አለ ይላል። እየሰማችሁኝ ነው? ምን በል? እመን እንጂ ምን አትበል፣ አትፍራ። እየተነጋገርክ ያለኸው ከማን ጋር ነው እያለው? ሕይወት ከሆንኩ ከኔ ጋር እየተነጋገርክ ነው። ሞትን በሕይወት ከምቀይረው፣ ደዌን አርቄ ጤናን ከምሰጠው፣ ቁስልን ከምፈውሰው፣ ማጣትን በማግኘት ከምቀይረው፣ ሐዘንን በደስታ ከምቀይረው ከኔ ጋር እየተነጋገርክ እመን እንጂ ምን አትበል። እስኪ በሉ እመን እንጂ በሉ፣ አትፍራ። እግዚአብሔር ቤት መታችሁ ትፈራላችሁ፣ ትጠራጠራላችሁ፣ ታዝናላችሁ። አታምኑትም እንደ እግዚአብሔር? ከችግራችን በላይ እኮ ነው እግዚአብሔር። ከነገሮች በላይ እኮ ነው እግዚአብሔር። ለኛ እንደ ሰማይ ርቆ የታየው ለእግዚአብሔር እኮ ቀላል። እኛ ብዙ ጊዜ እግዚአብሔርን የምንጠረጥረው ለስጋዊ ነገር፣ እግዚአብሔር ለነፍሳችንም እኮ የታመነ አምላክ ነው፣ እንኳን ለስጋችን። እመን እንጂ አትፍራ። አቤት ጌታ ማጽናናት ያውቅበታል እኮ ጌታ። አጽናናው፣ አረጋጋው፣ አትረበሽ አለው። በቃ ቤተ እግዚአብሔር ከመጣችሁ አትረበሹ፣ አትስቡ፣ አትጠራጠሩ። እመኑት፣ እግዚአብሔር ይቀድምላችኋል። እመኑት፣ ያሰባችሁት በጎ ነገር ይፈጸማል። እመኑት፣ ይፈጸማል ያላችሁት ይፈጸማል። ይፈጸማል ያላችሁት ባይፈጸም እንኳን እግዚአብሔር ለበጎ አላደረገው። እመኑት እግዚአብሔርን ብቻ። እግዚአብሔር ለጥቅማችን ሁሉን ያደርጋል። እግዚአብሔር ከኛ በላይ እኛን ያውቀናል። እግዚአብሔር ከኛ በላይ እኛን ይወደናል። ስለዚህ ያነ መኮንን የራሱ የቤቱ ሰራተኞች እንኳን ሳይቀር ተስፋን ያስቆረጡት፣ አትድከምቅ፣ አክትሟል፣ አብቅቷል፣ ልጅ ሞታለች፣ ልጅ ስለሞተች መምህሩንም አታድክመው፣ አንተም ከዚህ በኋላ የትም ቦታ አትሂድ እና በቃ አልቅሰህ ቅበራት አሉት። ጌታ ግን ምን አለው? እመን እንጂ ምን አትበል። ንገሩኝ፣ ምን አትበል። አሁን እኛ ብንኖር ኖሮ እዚያ ቦታ ላይ ከሞተች በኋላ እመን እንጂ ምን ትለኛለህ? ቀድመህ ነበር እንጂ ብለና ጌታን ተጠያቂ ልናደርገው አንፈልግም ነበር? ትቀልዳለህ እንዴ? እየነገሩኝ ያለከው የልጄን ነገር እያረዱኝ ነው። ልጅህ ሞታለች እያሉኝ ነው። አትፍራ ትለኛለህ እንዴ? አትደንግጥ ትለኛለህ እንዴ? አትረበሽ ትለኛለህ እንዴ? አትዘን ትለኛለህ እንዴ? እንል ነበር እኛ ብንሆን። እሱ ግን አላለም። እመን አለው፣ አመነ። አትፍራ አለው፣ ፍርሃቱ ራቀለት። መስማት ጀመረ፣ ቀጠለ። እመጣለሁ አለውና ጌታ ሞተች ወደ ተባለችው ልጁ ከዚህ መኮንን ጋር ጌታ በደስታ መጣ።
እየሰማችሁኝ ነው? ከኛ ጋር ማን ይምጣልን? በመንገዳችን ማን ይቅደምልን? ወደ ቤታችን ማን ይግባልን? እሱ ይግባል። ገባ ወደ ቤቱ ይላል። ቤቱ ሙት ያለበት፣ ልቅሶ ያለበት፣ ሐዘን የጸናበት ቤት ነው። ግን ማን መጥቷል? ይሄ ሁሉ ይቀየራል አይቀየርም? ማን ሲመጣ? በቃ ህይወታችን እኮ እንዲህ ናት። ሐዘን የከበበን በምን ወጣዋለሁ፣ በምን አለፈዋለሁ፣ በምን እሻገረዋለሁ፣ እንዴት ይሆንልኛል፣ እንዴት ይሳካልኛል፣ ምኑን ከምን አደርገዋለሁ ብለን ግራ ስንጋባ ድንገት ጌታ ሲመጣ እኮ ነገሩ እኮ ይቀየራል። ታሪክ መቀየር ያውቅበታል እሱ። እግዚአብሔር እኮ ማለፊያ መንገድ አለው። እግዚአብሔር እኮ ማሻገሪያ መርከብ ነው። መሻገሪያ መሳፈሪያ መርከብ ነው። እግዚአብሔር ታሪክ ይቀይራል። እግዚአብሔርን አትጠርጥሩት፣ አትጠራጠሩት። እመኑት እግዚአብሔርን በኑሯችሁ። ኑሮዬ ጎደለ፣ ኑሮዬ እንዲሆነ፣ ይሄ ተሰበረ፣ ይሄኛው ጠፋ፣ ይሄኛው ተቆሰ፣ እመኑት እግዚአብሔርን። በጸሎት ትጉ ከእግዚአብሔር ጋር ጠይቁት፣ እግዚአብሔር ንገሩት ለእግዚአብሔር። ለምኑ ብሏል፣ ለምኑት። ፈልጉ ብሏል፣ ፈልጉት። እሹ ተብሏል፣ እሹ። በር አንኳኩ ተብሏል፣ በር አንኳኩ። እግዚአብሔር የሚሰማ አምላክ ነው፣ የሚያይ አምላክ ነው፣ የሚረዳ አምላክ ነው፣ የሚታደግ አምላክ ነው። አንዳንድ ጊዜ እንኳን እግዚአብሔር ሰው እንኳን አይቶ ያዝንልናል እኮ። እውነት ነው ውሸት ነው? ታዲያ እግዚአብሔርማ እንዴት አያዝንልን? እና አንዳንድ ሰዎች ይገርመኛል። ሰው እንዳዘነልን እንኳን እያየን እግዚአብሔር እንደሚያዝንልን አናስብም። ሰው እንኳን በአቅሙ እኮ ሊረዳን ይችላል። ሰው እንኳን በአቅሙ እኮ ሊራራልን ይችላል። እግዚአብሔር እኮ መራራት ባህሪው ነው፣ ማዘን ባህሪው ነው፣ መርዳት ባህሪው ነው፣ ማገዝ ባህሪው ነው። ታዲያ ይሄ ሰው በሐዘንና በለቅሶ ወደ ተሞላ ቤቱ ክርስቶስን ይዞ ገባ። ልጄን አጥቻለሁ ብሎ ልቡ እንዳይሰበር ጌታ ቀድሞ አጽናንቶታል፣ ልቡን ጠግኖለታል። አጣን በምንለው ነገር አዘነን ተክዘን እንዳንጠፋ እግዚአብሔር ሁላችንም ያጽናናል። ጠፋብኝ ብለን እንዳንጎሳቆል፣ እንዳናዘን፣ ራሳችንን እንዳንጎዳ በሐዘን በትካዜ እግዚአብሔር አምላክ የሚያጽናና ቃሉን ይላከልን። ስለዚህ የሰው በክርስቶስ እየተጽናና ወደ ቤት ሲገቡ እውነት ነው አልቃሽ አለ፣ አስለቃሽ አለ፣ ሐዘንተኛ አለ፣ ልቅሶኛ አለ። ልጅቱ ሞታ ተገንዛ ለመቃብር ታጥባ ተዘጋጅታለች። ጌታ ኢየሱስ ክርስቶስ ግን ወደ ውስጠኛው ክፍል የልጅቱ አስከሬን ላለበት ክፍል ገባና ይላል እጇን ያዘና ጣሊታ ተነሽ አላት። የማን ቃል ነው ይሄ? ንገሩ፣ የማን ቃል ነው? የእግዚአብሔር ቃል ደግሞ የደረቀ እኮ ያለመልማል። የእግዚአብሔር ቃል እኮ ሙት ያስነሳል፣ ደዌን ያርቃል። ታዲያ የእግዚአብሔርን ቃል ስንሰማ እንዲህ ደስ ይለን የሚገባ እግዚአብሔር ቃሉ እኮ ሕይወታችንን እኮ ያለመልም እኮ። ጣሊታ ተነሽ። አሁን ማን እንደዚህ ይላል? አስቡት። አምላክ ነዋ። ተነስ ያለው ይነሳል፣ ሁን ያለው ይሆናል። ጌታ ነዋ። እሱም ብቻ አምልክ ነዋ የተባለ። አያችሁት? ይሄ ሰው እውነት አውቆበታል። የሚያመልከውን መርጧል፣ የሚሻለውን መርጧል፣ የሚያዋጣውን መርጧል። ጌታን ትቶ ልጅ ብሎ ወደ ሞተችው ልጅ እየሮጠ ደረቱን እየደቃ ቢሄድ ምን ያገኝ ነበር? የእሱ ደረት መድቃት፣ የእሱ ልቅሶ ማብዛት ልጁን ከሞት አያስነሳት። መድኃኒቱን አውቆበታል። ሰውየው ከማን ጋር መሄድ እንዳለበት አውቆታል። ወደ ቤቱ ማንን ይዞ መግባት እንዳለበት አውቆታል። በቃ ወደ ቤታችን እግዚአብሔር ይገባልን፣ በቤታችን እግዚአብሔር ይክበርበት። ያኔ ነገር ሁሉ ለበጎ ይሆናል። የጠላነውን ቤታችን የምንወደው እንሆናለን። በቤታችን የራቀን ሰላም ይቀርበናል። ማን ሲገባበት? የሰላም አለቃ ነው እሱ። የሕይወት ራስ ክርስቶስ እኮ ነው ወደ ቤቱ የገባ። ሞት በእርሱ ዘንድ የለም፣ ሕይወት ነው። እሱ ካለ ከኛ ጋራ ሞት የለም፣ ፍርሃት የለም።
ጭንቀት የለም፣ ውከት የለም፣ መረበሽ የለም፣ ማጣት የለም፣ መጨነቅ የለም። ስለዚህ እጇን ያዘና ጣሊታ ተነሽ አላት። ከእንቅልፍ እንደሚቀሰቅስ ነው የቀሰቀሳት። ይገርማቸው። አምላክ ጌታ ነው፣ ንጉሥ ነው፣ አዛኝ ነው። እሷም የአምላኳን ድምፅ ሰማችው። ደስ የሚል ድምፅ ነው የሰማችው። በሞት ሰመመን ውስጥ ሆና አስባችሁታል? በሞት ሰመመን ውስጥ ሆና በሞት አንቀላፍታ እያለች ስሟን ጠርቶ ጣሊታ ተነሽ የሚል ድምፅ ስትሰማ ምን እንደሚሰማት አስባችኋታል? ነፍሷ እኮ ወታለች የለችም ነበር እኮ። ግን ነፍስ ከስጋዋ ተዋህዳ ጌታዋ ሲጠራት አቤት ወዴት ለማለት ከለችና ቆመች በፊቱ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ቆመች በፊቱ፣ በረታች በፊቱ፣ ሕያው ሆነች በፊቱ። ዓይኗን ገለጥ አድርጋ ስታየው ሰው አድርጎ የሰራት አምላክ ነው በፊቷ የቆመው። ክብርና ምስጋና ለአምላካችን ይሁን። እሱ ነው ቀድሞም ሰው አድርጎ የሰራት፣ ቀድሞም ያበጃጃት፣ ቀድሞም ከእናቷ ማህፀን ከአባቷ ዘር ተከፍሎ ከእናቷ ደም ተከፍሎ ሰው አድርጎ የሰራት፣ ዛሬ ሰውነቷን አታ በሞት ብታንቀላፋም ዳግም ሕያው ያደረጋት ንጉሷ፣ ፈጣሪዋ፣ ጌታዋ እንደሆነ አወቀች። ተነሽ አላት። ተነሳች፣ በፊቱ ቆመች። ዓይኗን ስትገልጥ ያየችው ክርስቶስን ነው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። አያችሁት? ካንቀላፋንበት በሞት ከተገዛንበት ኃጢአት ተላቀን ስንወጣ የምናየው አምላካችን ልዑል እግዚአብሔር መድኃኔ ዓለም ኢየሱስ ክርስቶስ ነው የሚታየን። ስለኛ የከፈለው ሕማሙ ይታየናል፣ መስቀሉ ይታየናል፣ መከራው ይታየናል፣ የደፋው የሸዋ ግንድ ይታየናል፣ በጦር የተወጋ ጎኑ ይታየናል፣ መስቀል የተሸከመ ትከሻው ይታየናል፣ ስለኛ የደቀቀ፣ ስለኛ የወደቀ፣ ስለኛ የተንገላታ አካሉ ይታየናል። ምን ስንሆን? ከኃጢአት ሞት ተላቀን ስንነሳ፣ ስንቀናቀና ስንል። ከዚያ በኋላ ነው በሉ ልብስ ስጧት፣ አልብሷት። አፈር ልታለብሷን ነበረ፣ ይሄው ሕያው አድርጊያታለሁና ልብስ አልብሷት። የምትደምቅበትን የምትከብርበትን አፈር ሊበላት ነበረ፣ አሁንስ የምትበላው እንጀራ ስጧት አለ ይላል። ታሪክ ተቀየረ። የእያንዳንዳችን የሕይወት ታሪክ መድኃኔ ዓለም ኢየሱስ ክርስቶስ ይቀይረልን፣ አምላካችን ይቀይረልን። እኔና ቤቴ ግን በሉት እግዚአብሔርን እናመልካለን። እስኪ በሉ፣ እስኪ ድገሙት፣ እስኪ ድገሙት። አሁን ይሄ መኮንን ይሄን መዝሙር ቢዘምር አይመስላችሁ? ከዚህ በኋላ ይላል ይሄ መኮንን እኔም ማመልከው ክርስቶስን ነው፣ ቤቴም የሚያመልከው ክርስቶስን ነው። በቤቴ ላይ ጥላ ጥልቶ የነበረው ሐዘንና ለቅሶ ተወግዶ ደስታ ሆነ ብሎ ቢዘምር አይመስላችሁ? የእኛንም ሕይወት እግዚአብሔር በዝማሬ ይሙላለን፣ ቤታችንን በደስታ ይሙላለን። የምታመልኩትን ዛሬ ምን በሉ? ድገሙት። የምታመልኩትን በሉ ዛሬ ምረጡ። እኛ መርጠናል። ማንን እናመልካለን? ሞትን በሕይወት የሚቀይረውን እግዚአብሔር፣ ጤና የሚሰጠውን እግዚአብሔር፣ የኃጢአትን ቁስል የሚፈውሰውን እግዚአብሔር፣ ወደ መንግሥተ ሰማያት አፍልሶ የሚያስገባን እግዚአብሔርን፣ መንግሥቱን የሚያወርሰንን እግዚአብሔርን እናመልካለን። የሰማነውን ቃል በልቦናችን ያሳድርብን። ወስብሐት ለእግዚአብሔር።